በኢየሱስ ስም እናመሰግናለን። ስለዚህ ጊዜ ተመስገን። ጌታ ሆይ በምናወራው ነገር ውስጥ ያንተ እውነት ብቻ እንዲገለጥ በጌታ በኢየሱስ ስም ጸለይኩኝ። መንፈስህ እንዲያግዘን እንዲረዳን በኢየሱስ ስም እንጸለያለን። አሜን። እሺ የዛሬው ውይይታችን የተወደዳችሁ 66 ወይስ 81 የሚል ነው። 66 ወይስ 81 በመጽሐፍ ቅዱስ ቀኖና ላይ ነው የምናወራው። ስለዚህ ስለ መጽሐፍ ቅዱስ ስናወራ መጽሐፍ ቅዱሳችን ላይ የሚያነጋግረን ነገር ያለው እነዚህ ጥያቄዎች ናቸው። እስትንፋሰ እግዚአብሔር የሆኑት መጽሐፍት ስብስብ የሆነ የትኛው መጽሐፍ ነው የመጀመሪያው መመለስ ያለበት ጥያቄ ነው ብዬ አስባለሁ። ሌላው በቤተክርስቲያን አባቶች ዘንድ ደግሞ የቅዱሳት መጽሐፍት ቀኖናን በተመለከተ ያለው እምነት ምንድን ነው፣ ስምምነትስ አለው የሚለው ሌላው። ከዛ ደግሞ አሁን በእጃችን ላይ ያሉት መጽሐፍት ራሱ ቅዱሳት መጽሐፍቱ ማለት ነው ትክክለኞቹ መጽሐፍት መሆናቸውን ደግሞ በምን እናውቃለን? እነዚህን ጥያቄዎች መመለስ መቻል አለብን ብዬ አስባለሁ። ስለዚህ ዛሬ የመጀመሪያው ጉዳይ የሚሆነው የመጽሐፍ ቅዱስ ቀኖናን ስናነሳ ሪሊ እንደነዚህ አይነት ጥያቄዎችን እየመለስን እንድንሄድ አይ ኤክስፔክት ያንን ነው የምናደርገው ማለት ነው። ስለዚህ ትክክለኛው የመጽሐፍ ቅዱስ ቀኖና የትኛው ነው ብንባል ከ81 እና ከ66ቱ ትክክለኛው የመጽሐፍ ቅዱስ ቀኖና የትኛው ነው ብንባል የምናመጣው ምንድን ነው? 81 ነው 66ቱ? እኛ ፕሮቴስታንቶቹ 66ቱ እንላለን። ስለዚህ ስለ 66ቱ ነው የምናወራው ማለት ነው። ፕሬዘንቴሽን ስታዩ የትሬኒንግ ፕሬዘንቴሽን እንዳይመስላችሁ እንዲሁ ዝም ብሎ ቪዥዋል ነገር እንድታዩ ብቻ ያዘጋጀሁት ነገር ነው። ለማንኛውም ግን እኛ የምንለው ምንድን ነው 66ቱ መጽሐፍት ናቸው እንጂ 81 አይደለም ትክክለኛው መጽሐፍ ቅዱስ እንላለን። ስለዚህ ወንድማችን ደግሞ ዛሬ 81ዱን ዲፌንድ ያደርጋል ማለት ነው። ለምንድን ነው ግን እንደው 66ቱን የምንልበት ምክንያት ስንል እንግዲህ እኛ በብሉይ ኪዳን የ39 መጽሐፍትን ቀኖና እንወስዳለን ወይም ደግሞ 39 መጽሐፍትን በቀኖና ተቀብለናል ብለን እናምናለን። ያንን የመጽሐፍት ቀኖና እናምናለን 39 ማለት ነው። በ27 ደግሞ የአዲስ ኪዳን መጽሐፍት እናምናለን። ስለዚህ እነዚህ መጽሐፍት ናቸው የእግዚአብሔር ቃል ብለን ልንጠራቸው የሚገባው ብለን ስለምናምን ይህን እንላለን ማለት ነው። አይሁዳውያኑ ደግሞ 22 24 እያደረጉ ይህንን እንትን ይወስዱታል። ይህንን ቀኖና ብሉይ ኪዳኑን ይወስዱታል። በአዲስ ኪዳን በተለይ በቤተ ክርስቲያን ስምምነት እንደሌለ ወይም ደግሞ እንደው ይሄ ነው የሚል ቁርጥ ያለ በቃ 66ቱ ወይ 81ዱ ነው የሚል በሁሉም አባቶች ዘንድ በሁሉም ካውንስሎች ዘንድ ያለ ነገር እንደሌለ እናውቃለን። ስለዚህ በምንድን ነው የምናውቀው የሚለው ነገር ለምንድን ነው ይዘን የምንሞግተው የሚለውን ነገር መመለሱ ወሳኝ ነገር ነው፣ አስፈላጊም ነገር ነው። አስቀድሞ ግን ምን ማየት አለብን? የብሉይ ኪዳን መጽሐፍትን ቀኖና ማየት አለብን። ስለዚህ 66ቱን አድቮኬት እያደረኩ እገኛለሁ ማለት ነው። የብሉይ ኪዳኑ መጽሐፍ 22 የብሉይ ኪዳን መጽሐፍትን ወር ደግሞ 24 ብለው የሚጠሯቸውን መጽሐፍት አይሁዳውያኑ እንደወሰዱ ወይም ደግሞ እነሱን የእግዚአብሔር ቃል የአምላካችን ቃል ብለው እንደሚቀበሉ እናውቃለን። ይህንን ደግሞ እንግዲህ በኋላ ላይ በመጡ ፎርሙሌሽኖች ውስጥ ሕግ እንደዚሁም ነቢያትና እንደዚሁም ደግሞ ኬቱቪም ወይም ደግሞ እነዚህ የታሪክ መጽሐፍትን ደግሞ እንትን ስንቀበል እነዚህን ሶስቱን ምድቦች እንመለከታለን። ታናክ ብለው የሚጠሯቸው ማለት ነው። ቶራ፣ ኔቪም፣ ኬቱቪም ብለው የሚጠሯቸውን። ስለዚህ እነዚህ መጽሐፍት 22 የብሉይ ኪዳን ወይ 24 በእኛ ደግሞ 39 ባቆጣጠራቸው ሆነው እናገኛቸዋለን ማለት ነው። ለዛ ነው ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ስትመለከቱ ከእናንተ ጋር ሳለሁ ይላል ጌታ ኢየሱስ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው እያለ ይነግራቸዋል። ከዛ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላቸዋል። ስለዚህ እነዚህ መጽሐፍት እነማን ናቸው የሚለውን ጥያቄ ነው እየመለስን ያለ ነው፣ ወይም ደግሞ ለመመለስ ነው ሞክረው በዚህ ባለኝ ሰዓት ውስጥ ማለት ነው። ለምንድን ነው አስቀድመን እነዚህን 39 የብሉይ ኪዳን መጽሐፍት የምንቀበለው ከተባለ በመጀመሪያ አስቀድሞ ለእስራኤላውያን የተሰጡት መጽሐፍት አሁን እነዚህ 22 24 ብለው የሚቀበሏቸው ወይም ደግሞ እነዚህ 39 የብሉይ ኪዳን መጽሐፍት ስለሆኑ ከብሉይ ኪዳን ስንጀምር ለዛ ነው የምንቀበላቸው ብለን እናምናለን። መጀመሪያ አስቀድሞ የተሰጡት እነዚህ ናቸው ለእስራኤል። ስለዚህ እነዛን ለኪዳኑ ሕዝብ የተሰጡትን መጽሐፍት እኛ ስለምንቀበል ያንን እንላለን። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ብሎ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 2 ላይ የሚናገርለት ማለት ነው። ስለዚህ እነዚህ ኦራክልስ ወይም ደግሞ እነዚህ የእግዚአብሔር ቃላት በአደራ የተሰጧቸው በየትኞቹ መጽሐፍት ነው ብንል እነዚህ 39ኙ የብሉይ ኪዳን መጽሐፍት መሆናቸውን እንመለከታለን ማለት ነው። ለዚህ እንደው እንደ አንድ አስረጂ ብናመጣ ጆሴፈስ ፍላቪየስን ወይም ደግሞ ዮሴፍ ወልደ ኮሪዮንን እናገኛለን። አጌንስት አፒዮን ላይ የሚያነሳቸውን ነገሮች እስቲ እንመልከታቸው። አጌንስት አፒዮን 1:37 ላይ የሚያነሳው ነገር አለው። ምንድነው? የሩቅና የቅርብ ጊዜ ክስተቶችን እየጻፉ እነዛን ታሪኮች እየጻፉ በእግዚአብሔር መሪነት በመንፈሱ መሪነት እየጻፉ
ነቢያት አሉን እነዛ ሰዎች አሉ በማለት ይናገራል። እነዛ ነቢያት የጻፏቸው መጽሐፍት ነው የምንቀበለው የሚል የአምላካችን ቃል ብለን የምንቀበለው የሚል ነገር ይናገራል ዮሴፍ ወልደ ኮሪዮን አጌንሳፒዮን 137 ላይ ማለት ነው። እንደዚሁም ደግሞ ሌሎችንም እንደዚህ ስንመለከት ከ38 እስከ 40 ድረስ እዛው ላይ ስንመለከት 22 የታመኑ መጽሐፍትን እንቀበላለን ወይም ደግሞ እንትን እናደርጋለን ይላል። ተመልከቱ among us there are not 1000 books in the disagreement and conflict with each other በማለት ይናገራል። ታዲያ ምንድናቸው ሲባል 22 መጽሐፍትን ነው እኛ የምንቀበለው በማለት እንዲህ ሲያስቀምጥ ትመለከቱታላችሁ ማለት ነው። ስለዚህ ሺህ ምናምን መጽሐፍት የሉን የሚጋጩ 22 መጽሐፍት እንቀበላለን በማለት ይናገርና ከዛ 5 of these are the books of Moses which contain both the laws and the tradition from the birth of humanity up to his days በማለት ይናገራል። ሶ በዚህ መንገድ ያስቀምጠዋል ሙሉ በሙሉ ያንን የብሉይ ኪዳን መጽሐፍትን ወይም ደግሞ እነዚህን ታናክ ብለን የምንጠራቸውን ባይዘረዝንም እነዚህን 22 መጽሐፍት ግን እንቀበላለን ብሎ ሲናገር እንመለከተዋለን። በሌላ ስፍራ ላይ እነዚህ 22ቱ እነማን ናቸው ካልን ኢቭን ከቤተ ክርስቲያን ታሪክ እሱን ማምጣት እንችላለን። እንደዚሁም ደግሞ ሌላ ቁጥር 41 ላይ በጣም የቅርብ ጊዜዎቹ መዛግብት እንደ መጀመሪያዎቹ ታማኝ አይደሉም ይላል። ከአርጤክስስ ጀምሮ ኦኬ ከአርጤክስስ ጀምሮ እስከኛ ሰዓት ድረስ የተዘገቡ ብዙ አሉ ይላል። ነገር ግን እነዚህን ልክ እንደ መጀመሪያዎቹ ታማኒ ብለን አንወስዳቸው ምክንያቱም ትክክለኛው የነቢያት መተካካት ስለሌለ ብሎ ይናገራል። ቁጥር 42 ላይ ስትመለከቱ ደግሞ አይ በ22ቱ መጽሐፍቶች የሰፈሩ ነገሮች ምንም ጥንታዊ ቢሆኑ እንኳን ማንም ሰው ምንም ለመጨመርም ለማስወገድም ወይም ለመለወጥም የደፈረ የለም ይላል ከ22ቱ ማለት ነው። ስለዚህ እነዚህ ለእስራኤላውያን የተሰጡ መጽሐፍትን እነዚህ መጽሐፍት ናቸው የተሰጡን የሚሏቸው እነዛ መጽሐፍት እንቀበላለን። በኋላ ላይ እንደምንመለከተው በቤተ ክርስቲያን ታሪክ ውስጥም እነዚህ 22 መጽሐፍት ተቀምጠው እናገኛቸዋለን። ስለዚህ እነዚህን እንቀበላለን። 27 የአዲስ ኪዳን መጽሐፍት እንግዲህ አከራካሪ አይመስሉም። ለማንኛውም ግን እስቲ እንሂድ። እንደዚሁም ደግሞ ሌላ አንድ ባቢሎኒያን ታልሙድ እንጥቀስ። የእስራኤላውያኑን አንድ ሶርስ ማለት ባባ ባስራ ይባላል። ባባ ባስራ 14 ቢ ላይ ተመሳሳይ ነገር ያነሳል። እነዚህ መጽሐፍት ይናገራል። ካኖን ሊስት ኦፍ ባቢሎኒያን ታልሙድ በኋላ ላይ ደብዳቤውን አንብብልን ጽሁፉን አንብብልን ካልከን እናነባለን። አሁንም እነዚህ መጽሐፍት እንመለከታለን። ቶራን አስዮም አድርጎ ይነሳል። ከዛ በኋላ ነቢያቱን ይጠቅሳል። ከዛ በኋላ 12ቱን ነቢያት ይጠቅስና ኬቱቪም ወይም ደግሞ ራይቲንግስ የተባሉትን ደግሞ ይጠቅሳል። ሩት፣ መዝሙር፣ ኢዮብ ምናምን እያለ ደግሞ ይጠቅሳል ማለት ነው። ስለዚህ እነዚህ መጽሐፍተኛ እንቀበላለን እንላለን። ከወደ ምስራቅ አካባቢ ለምሳሌ ብሪኖይስ ሊስትን ብንመለከት ተመሳሳይ ነገር እንመለከታለን። ብሪኖይስ ሊስት እንግዲህ ከሁለተኛ ክፍለ ዘመን ላይ የሚገመት ሊስት ነው። ስለዚህ ይህ የመጽሐፍ ቅዱስ ሊስት እንግዲህ እነዚህን ይዞ እናገኘዋለን ማለት ነው። እነዚህን ሊስቶች ይዞ እናገኘዋለን። The Biblical Canon Lists from Early Christianity በሚለው መጽሐፋቸው ላይ ጆን ሚድ እና ጋላገር እነዚህን እንደዚህ ማለት ይናገራል። This canon list contains a similar catalog of books to the Jewish and Protestant canons in 27 books 27 መጽሐፍትን ሊስት ያስቀምጥና ይሄ ነገር ግን እነዚህ 27 መጽሐፍት ሲሚላር ናቸው ከምን ጋር ከአይሁዳውያኑና ከፕሮቴስታንቱ የመጽሐፍት ቁጥር ጋር በብሉይ ኪዳን ማለት ነው ተመሳሳይ ናቸው እያለ ይናገራል። እነ መላጤዎስን ማንሳት እንችላለን። እነ መላጤዎስንም ስናነሳ ተመሳሳይ ነገር እናገኛለን። እንደዚሁም ደግሞ መላጤዎስ ከተወሰኑ መጽሐፍት በስተቀር ማለት ነው ተመሳሳይ ነገር ያስቀምጥልናል። ስለዚህ እነዚህ መጽሐፍት እነዚህ እጃችን ላይ ያሉ 39 የብሉይ ኪዳን መጽሐፍት በአይሁዳውያኑ ተቀባይነት የነበራቸው በእስራኤላውያን ተቀባይነት የነበራቸው እግዚአብሔር ለነሱ የሰጣቸው ናቸው። ስለዚህ በዚህ ምክንያት እንቀበለዋለን ብለን እንናገራለን ማለት ነው። ሌሎችንም መጥቀስ እንችላለን። ለምሳሌ አርጌንስን መጥቀስ እንችላለን። የተወሰኑ መጽሐፍትን ከማስገባትና ከማስወጣት ውጪ ተጨማሪ ተብለው የሚቀመጡትን ወይም ደግሞ 80 ውስጥ ያሉ ተጨማሪ መጽሐፍትን ሲያስገቡ እንመለከታቸውም። ያንን እንመለከታለን ማለት ነው። በዚህ መንገድ ሊስቱን ሲያስቀምጥ እንመለከታለን። የነቢያቱን መጽሐፍት እንደዚሁም ደግሞ ኤርሚያስን ያስቀምጣል። ታላላቅ ነቢያት፣ ታናናሽ ነቢያት፣ ከዛ በኋላ እነዚህን ኬቱብ የሚባሉትን ሌሎች መጽሐፍትን ያስቀምጣል። ከዛ በኋላ ደግሞ የሙሴን መጽሐፍት ያስቀምጣል። በዚህ መንገድ አርጌንስም ሲያስቀምጥ እንመለከተዋለን ማለት ነው። ኤክሌሲያስቲካል ሂስትሪ ላይ የአውሳቢዮ ዘቂሳርያ ማለት ነው 625 ላይ ታገኙታላችሁ። በዚህ መንገድ አስቀምጦት እንመለከታለን ማለት ነው። ሌሎችንም እንደዚህ ቄሎ ዘኢየሩሳሌምን ማንሳት እንችላለን። እነዚህን ሊስቶች እንዴት አገኛችኋቸው ከተባለ የተወሰኑ መጽሐፍትን ምናልባትም ከማስገባት ወይ ከማስወጣት በስተቀር በዚህ መንገድ ያስቀምጧቸዋል። አትናቴዎስን ማየት እንችላለን። እና አትናቴዎስን በተመሳሳይ ፌስታል ሌተር 39 ላይ እንደዚሁ የተወሰኑ መጽሐፍትን አስቴርን ከማውጣትና ሌሎች ሁለት መጽሐፍትን ከማስገባት በስተቀር የኛን ወይ ደግሞ የ66ቱን የብሉይ ኪዳን መጽሐፍት ቀኖና ይዞ እናገኘዋለን። ብዙ ክርክር ያለው የብሉይ ኪዳን መጽሐፍት ላይ ስለሆነ እንደው ለመግቢያ ያህል ጊዜ ለመቆጠብ ቶሎ ቶሎ ብዬ ይሄን አስቀመጥኩኝ እንጂ ሌሎች ብዙዎችን ማንሳት እንችላለን። ለምሳሌ በመዝሙር 15 ሚሉ ላይ ሂላሪ ፖይተርስ ከምዕራቡ ዓለም ማለት ነው ከምዕራቡ ቤተክርስቲያን ይህንን ያስቀምጣል። እንግዲህ የሙሴን መጽሐፍት ያስቀምጣል፣ ኢያሱን፣ ከዛ በኋላ ጀጅስንና ሩትን ያስቀምጣል፣ ከዛ እነ ሳሙኤልንና እነ ነገስትን ያስቀምጣል።
ሌሎችንም እንደዛ ያስቀምጣል ማለት ነው። ክሮኒክልን ያስቀምጣል። ይሄ ፓራሊፖሜኖን የተባለው እሱ ስለሆነ ማለት ነው። ከዛ በኋላ ኤስድራስ ማን ነው የሚለውን ነገር ኢቭን ኦፕን ነው ይሄ ለክርክር። ኤስድራስ የሚለው ነህምያና ዕዝራ ነው ወይስ ሌሎች ናቸው የሚለው ነገር ግን ይሄን ያስቀምጣል። ከዛ በኋላ መዝሙርን ያስቀምጣል። እንደዛ እያለ ይቀጥላል ማለት ነው። ከዛ በኋላ ሂላሪ ምን ይላል? አንዳንዶች ግን ጦቢትና ዮዲትን ያስቀምጣሉ ይላል። አንዳንዶች ሉክ በ22ቱ የእስራኤል ፊደላት ልክ 22 መጽሐፍት አሉ ካለ በኋላ አንዳንዶች ጦቢትና ዮዲትን ያስቀምጣሉ ይላል። እንደው ከግሪኩ ጋር 24 እንዲሆንላቸው ከግሪኩ ፊደል ጋር እንዲመሳሰልላቸው ብሎ ያስቀምጣል። ስለዚህ አንዳንዶች ይህንን ከመጨመራቸው በስተቀር አሁንም ሂላሪ ፖይተርስ በዚህ መንገድ ያስቀምጣል ማለት ነው። ጄሮም የታወቀ ነው። የጄሮምንም ማየት እንችላለን። እንደዚሁ እነዚህን የብሉይ ኪዳን መጽሐፍትን ያስቀምጣል ማለት ነው። ፕሮሎገስ ጋሊያተስ በተሰኘው ስራው ላይ ይህንን ያስቀምጣል። የብሉይ ኪዳን መጽሐፍትን ያስቀምጣል ልክ እንደ ፕሮቴስታንቱ። ከዛ ፖክሪፋ ብሎ እነዚህን ተጨማሪዎቹን ዴትሮካኖኒካል መጽሐፍትን ያስቀምጣል። እንደዚሁም ደግሞ የአዲስ ኪዳን መጽሐፍትንም እንደዚሁ ያስቀምጣል ማለት። ስለዚህ የብሉይ ኪዳን የአዲስና የብሉይ ኪዳን መጽሐፍቶቻችሁን 66 ብላችሁ ማን ሰጣችሁ ከተባለ ልክ እንደዚህ ከአይሁዳውያኑ ጀምሮ በቤተክርስቲያን አባቶች ዘንድ ምስክርነት ያለባቸውና አንዳንዶቹን ከማስወጣትና ከማስገባት ውጪ በምንም አይነት ሁኔታ የእግዚአብሔር ቃል አይደሉም ሊባል በማይችል መልኩ የተቀመጡ መሆናቸው እናያለን ማለት ነው። እና ሩፊነስን ማየት እንችላለን። ወደ በኋላ ላይ በደንብ አሳያቸዋለሁ። ለማንኛውም ግን በቀረችኝ ደቂቃ ውስጥ ወደ ሪባትል ስንሄድ በደንብ እናየዋለን። በቀረችኝ ደቂቃ ውስጥ እስቲ 80 አሐዱን ለምንድን ነው የማትቀበለው ብባል የማልቀበልበትን ምክንያት ዝም ብዬ ላስቀምጥ። እንግዲህ 80 አሐዱ ፍትሐ ነገሥት አንቀጽ 2 ላይ 73 መጽሐፍት ዝርዝርን ያስቀምጥና ከዛ መጽሐፍቱ ግን ምን ይላል? ቅድስት ቤተክርስቲያን በቅድስት ቤተክርስቲያን ሊቀበላቸው የታዘዙ ቁጥራቸው 81 እንዲሆን አምላካዊት መጽሐፍት አሉ ይላል። 73 ያስቀምጣል። ከዛ በኋላ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የተሰኘው መጽሐፍ ግን ልክ ገጽ 42 ላይ ታገኙታላችሁ። እንደዚህ አድርጎ መጽሐፍትን ያስቀምጣል። እነ ኩፋሌን ያስገባል፣ እነ መጽሐፈ ሄኖክን ያስገባል፣ ፍትሐ ነገሥቱ ላይ የሌሉትን ማለት ነው። እንደዚሁም ደግሞ ሌሎች 8 የስርዓት መጽሐፍትን ያስገባል። የአዲስ ኪዳን መጽሐፍት ብሎ ስርዓተ ጽዮን፣ ትእዛዝ፣ ግጽ፣ አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን እያለ 8 የአዲስ ኪዳን መጽሐፍት ብሎ ያስገባል። ብሉይ ኪዳን ላይ ልክ እንደ ፍትሐ ነገሥቱ መጽሐፈ ዮሴፍ ወልደ ኮሪዮንን ያስገባል። ከዛ በኋላ ምን ያደርጋል? የስርዓት መጽሐፍት ብሎ ያስቀምጥና 35 የአዲስ ኪዳን መጽሐፍትን ያስቀምጣል። 46 የብሉይ ኪዳን መጽሐፍት ይልና 81 ናቸው ይላል። ነገር ግን ለምንድነው መቀበል የሌለብን ካላችሁ በየትኛውም ቤተክርስቲያን እንደ ቀኖና መጽሐፍ ተቀባይነት የሌላቸው መጽሐፍትን ይዟል 80 አሐዱ። ስለዚህ አንቀበለውም። 8ቱ የስርዓት መጽሐፍት የተባሉትን ኩፋሌን፣ ሄኖክን፣ ወልደ ኮሪዮንን በጭራሽ አናገኛቸውም። ወደ ቤተክርስቲያኒቱ ሊቃውንት ስንመጣ ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት በሚለው መጽሐፋቸው አባ መልከ ጼዴቅ ፍትሐ ነገሥቱ ዮሴፍ ወልደ ኮሪዮን የተባለው መጽሐፍ ከቁጥር እንዴት እንዳስገባው የማይታወቅ ነው ይላል። ምክንያቱም ይህ መጽሐፍ የታሪክ መጽሐፍ እንጂ ከቅዱሳት መጽሐፍት ውስጥ የሚገባ አይደለም እና እንዲያውም ከክርስትና በኋላ የተነሳ ሰው እንደጨመረው የታወቀ ስለሆነ ወደ ብሉይ ኪዳን በምንም መልክ መጨመሩ ቀርቶ መገመትም የለበትም ይላል። ስለዚህ ዮሴፍ ወልደ ኮሪዮን ለምሳሌ ከ46ኛው የብሉይ ኪዳን መጽሐፍት ዝርዝር ውስጥ ቀጥታ መውጣት ያለበት መጽሐፍ ነበረ ማለት ነው። ኦኬ፣ ከዚህ የብሉይ ኪዳን መጽሐፍ ዝርዝር ውስጥ ከ46ኛው የመጽሐፍ ዝርዝር ውስጥ መውጣት ያለበት ነው በእኚህ ሊቅ ንግግር መሰረት። ስለዚህ እንደነዚህ አይነት በየትኛውም ቤተክርስቲያን እንደ ቀኖና መጽሐፍ ያልተያዙ መጽሐፍትን ጭምር የቀኖና መጽሐፍ አድርጎ ይቀበላል። ከዚህ የተነሳ 80 አሐዱ መቀበል የለብንም እላለሁ። አይ አንዳንዶቹ እኮ እንደው በሌላው ዓለም ስለማይገኙ ነው ከተባለ በሌላው ዓለም ስለማይገኙ ለመሆኑ ማስረጃው ምንድን ነው የሚለውን ነገር ወደ በኋላ ላይ አብረን እናያለን። ለማንኛውም ግን ሁለተኛ ለምን መቀበል የለብንም? ሁለተኛው ደግሞ የመጀመሪያውን ነግሬያቸዋለሁ። በየትኛውም ቤተክርስቲያን የቀኖና መጽሐፍ ያልተደረጉ መጽሐፍትን ተቀብሎ እናገኘዋለን። ሁለተኛ በይዘት ደረጃ ራሱ በቤተክርስቲያን የማይታወቁ በጥንት ቤተክርስቲያን የማይታወቁ ሐሰተኛ ሰነዶችን ይዞ ይገኛል። 80 አሐዱ እነዚህ መጽሐፍት ይዞ ይገኛል። ኦኬ፣ እነዚህ መጽሐፍት ይዞ ይገኛል። ለምሳሌ የሰባው ሊቃናት አንደኛ መቃብያንን በኋላ ላይ አሳይካል ካሳያለሁ። አንደኛ መቃብያን ምዕራፍ 16 ድረስ ያለ 16 ምዕራፍ ያለው መጽሐፍ ነው። የኢትዮጵያው 36 ምዕራፍ አለው። ኦኬ፣ 36 ምዕራፍ አለው። ይዘቱ ራሱ ከዚህ ከሰባው ሊቃናት አንደኛ መቃብያን የተለየ ነው። ሁለተኛ መቃብያን የሰባው ሊቃናት 15 አለው። ኦኬ፣ የኢትዮጵያው 21 ምዕራፍ አለው። በይዘት ይለያል። ሶስተኛ መቃብያን 7 ምዕራፍ አለው። የሰባው ሊቃናት 10 ምዕራፍ አለው። የኢትዮጵያው በይዘት ይለያል። በ2000 እትሙ ላይ ለብቻ የተቀመጠ ተረፈ ባሮክ የተባለ መጽሐፍ አለ። በየትኛውም ቤተክርስቲያን ቀኖናዊ መጽሐፍ እንደሆነ የማይታወቅ መጽሐፍ አለ። ስለዚህ በይዘትም የማይታወቁ በቃ በጥንት ቤተክርስቲያን የማይታወቁ በሚታወቁ መጽሐፍት ስም የተቀመጡ ሌሎች ሰነዶችም ያሉበት ነው እንጂ ጥርት ያለ የእግዚአብሔር ቃል ስብስብ የሆነ መጽሐፍ አይደለም። ስለዚህ 80 አሐዱን አንቀበልም። ሌላው ግን በራሱ በሲኖዶስ የተረጋገጠ መጽሐፍ ቅዱስ አይደለም ተብሎ ደግሞ ይነገርለታል። ለምሳሌ ይኸው
እሺ ወደ በኋላ ላይ ከዚህ ጋር እመለሳለሁ ማለት ነው። 15 ሰከንድ አንተ ጋር ላይ ግን የጀመርኩት በራሴ ሰዓት ስለሆነ ላቁም። ሶስተኛውን በዚህ መንገድ አስቀምጬ አቆማለሁ። ከዚህ ጀምራለሁ። እሺ እሺ ቴንክ ዩ አለ ቃል አለው አልሰማም። እሺ አንዴ እስከማስጀምርልህ ድረስ የራሴን ልዝጋና ያንተን ሰዓት ላስጀምርልህ። እሺ በላፕቶፕ በምን ብዬ ነበረ ኮኔክሽን ባዛገኝ። እሺ ትጀምራለህ? ልጀምር? ለማቅረብ ሞክራለሁ። ልጀምር? ምን አልክ? መግቢያ ቀኑና ልንወያይ፣ ቀኑና ዲፋይን ሳይደረግ ነው ወደ እንትኑ እየገባው። ለማንኛውም የኛን ሰዓት ለመጠቀም ቶሎ እንሄዳለን። ቀኑና ማለት ቀጥታ መለኪያ መስፈሪያ ማለት ነው፣ ቃሉ ሲተረጎም ማለት ነው። ለምሳሌ አሁን ከፖይንት ኤ ፖይንት ቢ ያለው ዲስታንስ በኪሎ ሜትር ይለካል፣ የአንድ ነገር ክብደት በኪሎግራም ይለካል ምናምን። ቀኖና ማለት ቤተክርስቲያን ተለክታ ተሰፍራ ተመዝና ወደኛ የመጣችበት እኛ ቤተክርስቲያንን እየተቀበልንበት መስፈሪያችን መለኪያችን ይሆናል ማለት ነው። ስለዚህ ቀኖና ማለት ምንድነው? መለኪያ ወይም መስፈሪያ ማለት ነው። ሁለተኛ በዚህ መለኪያ የሚለካውና ልኬቱን የሚነግረን ማን ነው የሚለው በጣም ወሳኝ ነገር ነው። ምክንያቱም እኔም ሚስተር ኤም ሚስተር ቢም እየሄዱ እየለኩ መቀበል ስለማይችሉም ማለት ነው። ማን ነው ለክቶ የሚሰጠው ከተባለ በሐዋርያዊ ሲኖዶስ የምትነው ልኬት የምትችለው። ለምሳሌ በሐዋርያት ዘመን በሚበሉ ምግቦችና በማይበሉ ምግቦች ከጣዖት አምልኮ በሚመጡትና በአይሁድ መካከል ከፍተኛ ልዩነት ተነስቶ ሳለ ሐዋርያት በሲኖዶስ ነው ውሳኔውን የወሰኑት። ለምን? ቅድስት ቤተክርስቲያን ህብረታዊት ስለሆነች አንድነታዊት ስለሆነች የምትለካውን በአንድነት ውስጥ ነው፣ የምትኖረውን በዛው በጌታ ህብረት በጌታ አካልነት ውስጥ ነው ማለት ነው። ስለዚህ ቀኖና ማለት ይሄ ነው፣ የምትለካው ቅድስት ቤተክርስቲያን ናት። ኦኬ፣ እንደዛ ከሆነ ይህ መለኪያ ምንን ያሳያል ከተባለ የአንዲት ቤተክርስቲያን ልዩ ቀለሟና ውበቷ ምን እንደሆነ የሚያሳይ ነው። ለምሳሌ የኢትዮጵያ ቤተክርስቲያን ልዩ ቀለሟና ውበቷ ምንድነው? ይሄ ነው። ምኗን ነው የሚገልጸው? ይሄ ቀኖናዋ ነው የሚገልጻት። ቤተክርስቲያንን መልኳን፣ ውበቷን፣ ምኗን የሚገልጽላት ቀኖናዋ ነው። ቀኖና ዶግማ ስላልሆነ ከቀኖና ሊለያይ ይችላል። ከቀኖና ሊለያይ ይችላል ማለት ምንድነው? ለምሳሌ በእኛ ሀገር የክህነት አሰጣጥ እና በሌሎች ሀገር የክህነት አሰጣጥ ሊለያይ ይችላል። የሚሰጠው ግን ያው ክርስቶሳዊ ሐዋርያዊ ክህነት ነው። አንድን ምግብ አንተ በሹካ በላኸው፣ በማንኪያ በላኸው፣ በእጅህ በላኸው፣ ያው ምግቡን እየበላኸው ነው ማለት ነው። ዞሮ አበላልህ ብቻ ነው ልዩነቱ። ስለዚህ ያበላል ስርዓታችን ይለያል ማለት ቀኖናው እንደዚሁ ዶግማ ጉዳይ ስላልሆነ የመሰረተ ሃይማኖት ጉዳይ ስላልሆነ ከቀኖና ሊለያይ ይችላል። ለምንድን ነው የሚለያየው? ለምሳሌ አንዲት ጠይም ሴት ወይም ቀይ ሴት ትኖራለች። አንዷ ቀይ አንዷ ጠይም ስለሆነች ግን መቼም እችኛዋ ሰው አይደለችም አትልም። መለኪያም እንደዛው ነው ማለት ነው። መለኪያም እንደዛው ወይም ቀኖና የምንለውም እንደዛው ነው። ታዲያ መጽሐፍ ቅዱሳዊ ቀኖና እንዴት ነው አሁን ያለበት ቁጥር ላይ እንዴት ሊደርስ ቻለ? ምን ስቴጆችን እያለፈ ነው የመጣው ከተባለ ሁለት ስቴጆች አሉ። በመጽሐፍ ቅዱስ ካነን ጥናት ውስጥ ወይም በቢብሊካል ሎው ውስጥ ሁለት ደረጃዎች አሉ። ኖርማንስ የሚባል አለ። ሁለተኛ ኖርማታ የሚባል አለ። ኖርማንስ ማለት ፊክስድ የሆነ ሊስት ሳይኖር የጌታ ቤተክርስቲያን የምትተዳደርበት ህግ ማለት ነው። ለምሳሌ የብሉይ ኪዳን መጽሐፍት ሳይኖሩ ኦሪት ዘፍጥረት ምን ሳይጻፍ ሙሴ ህዝቡን እየመራ ወጥቷል። ከዛም በኋላ መጽሐፍ ተሰጣቸው። ከመጽሐፍ በፊት ምኑ ቀደመ ማለት ነው? ማህበሩ ቀደመ ማለት ነው። በሐዲስ ኪዳንም ሐዋርያት እየሰበኩ እያለ ካኖናይዝ ተደርጎ ያለቀ የሐዲስ ኪዳን መጽሐፍ አልነበረም። በሐዲስ ኪዳን የነበሩ ሰዎች የሚከራከሩት በሐዋርያት ዘመን የነበሩ ሰዎች የማቴዎስ ወንጌል የማርቆስ ወንጌል እያሉ አልነበረም። ይልቁንስ ክርስቶስ ሲሰቀል ከሙታን የተነሱ ሰዎች ነበሩና እነሱ ምስክር ሆነዋቸው የሐዋርያት ስብከት፣ የሐዋርያት ህይወት፣ የሐዋርያት ተአምር ምስክር ሆኗቸው ሃይማኖታቸውን እያጸኑ ኖረዋል ማለት ነው። ይሄ ኖርማንስ የሚባል ነው። ኖርም ነው የሚባለው ራሱ በራሱ የሆነ ፊክስድ ሊስት ሳይኖር የጌታ ቤተክርስቲያን የምትተዳደርበት ህግ ማለት ነው። ይሄ የመጀመሪያው ስቴጅ ነው። እዚህ ደረጃ ላይ የግድ ካልተጻፈ አንመራበትም ማለት አይቻልም። ምክንያቱም ወንጌልም ገና ተጽፎ ስላላለቀ ብሉይም ተጽፎ ሳያልቅ የብሉይ ኪዳን ካህል የምትባለው ያቺ ጉባኤ ስለነበረች ማለት ነው። ስለዚህ ከየትኛው መጽሐፍ ምን ጊዜም ቢሆን ከእስልምና ውጪ ማለት ነው እስልምና መጽሐፉ ነው እንዲቀድም የሚደረገው። በእኛ በክርስትና ግን ቤተክርስቲያን ናት የምትቀድመው።
ቤተክርስቲያን ትቀድማለች፣ ቀኖናውን ትወስናለች። ስለዚህ ቤተክርስቲያን ቀኖናውን ትሰራለች፣ ቀኖናው ደግሞ ቤተክርስቲያንን እየጠበቃት ይኖራል ማለት ነው። የሚሄደው እንደዛ ነው። ለዚህ ማሳያ ካላችሁኝ አሁን የነገርኳችሁን ማህበሩ ቀድሞ ነው በጉባኤው ቀድሞ ነው መጽሐፍት የሚመጡት የሚለውን ማሰብ በጣም ቀላል ይመስለኛል። ሁለተኛው ኖርማ ኖርማታ የሚባለው ነው፣ ወይም ኖርምድ ኖርም የሚባለው ነው። እዚህ ደረጃ ላይ ሲደርስ አንዲት ቤተክርስቲያን ባኖራት እስካሁን ድረስ ባቆያት ያልተወሰነ ቀኖና እየተመራሽ መጥታ በጉባኤም ይሁን በቅዱሳን አበው ወጥ የሆነ ዝርዝር የሚዘጋጅበት ደረጃ ነው። እዚህ ደረጃ ላይ ሲደርስ አንድ ቀኖና ፊክስድ ሊስት ይሆናል ማለት ነው። ምን ላይ? ኖርማ ኖርማታ ላይ ሲደርስ ማለት ነው፣ ወይም ይሄ ፊክስድ ሊስት ላይ ሲደርስ ማለት ነው። ስለዚህ ሁለተኛው አሁን የምንነጋገርበት እኛ ኖርማ ኖርማታ ላይ ነው ማለት ነው። ማንኛውም ፕሮቴስታንት ማንኛውም ሰው በቀኖና ጉዳይ ሲወያይ ሁለተኛው ስቴጅ ላይ ነው የሚወያየው። ለምንድን ነው? እዛ ስቴጅ ላይ ስላልነበረ ማለት ነው። ከመጀመሪያው ጀምሮ አሁን ከፕሮቴስታንት ጋር ለምንድን ነው ይሄንን የቀኖና ጉዳይ ማንወያዩ የሚለውን በኋላ በደንብ አሳያችኋለሁ። ግን ይሄ ኖርማ ኖርማታ ፊክስድ ሊስት ነው የሚለውን ያዙ። እዚህ ደረጃ ላይ ቅዱሳት መጻሕፍት በሁለት ተከፍለው ነው የሚቀነኑት ወይም ቀኖና የሚሰጣቸው። የመጀመሪያዎቹ መለኮታዊ ስልጣን ያላቸው ናቸው። ሁለተኞቹ ደግሞ እንዲነበቡ የሚታዘዙ ወይም ሪኮመንዴሽንስ ናቸው፣ አዲሽናሊ ብለው የሚያስቀምጧቸው ማለት ነው። ይሄንን ምን ውስጥ እናገኛለን ከተባለ በአፖስቶሊክ ኮንስቲቱሽን ወይም በቀኖና ሐዋርያት ውስጥ እናገኘዋለን፣ በአትናቴዎስ ቀኖና ውስጥ እናገኘዋለን፣ በካርቴጅ ጉባኤ እናገኘዋለን፣ በፍትሐ ነገሥት እናገኘዋለን፣ በኢብን አሳል ጽሑፍ ውስጥ እናገኛቸዋለን። እነዚህ መለኮታዊ ስልጣን ያላቸውን ከዘረዘሩ በኋላ አዲሽናሊ ለህፃናት ማሳደጊያ ይሄ ብለው የሚያዟቸው ነገሮች ስላሉ አፖስቶሊክ ኮንስቲቱሽን ላይ እሱን እናየዋለን። ቀኖና 85 ላይ ማለት ነው። ስለዚህ ቀኖና ሲባል ቀጥታ አንዱ ዝም ብሎ ዲቫይንሊ ኢንስፓየርድ የሆኑ ብቻ ናቸው ብሎ ማሰብ ኢቭን ቸርች ፋዘርስ እንኳን እንደዛ አላሰቡም። እሱንም ጉባኤው ላይ ስንደርስ እናየዋለን። ከዛ በተጨማሪ እንዲነበቡ እየታዘዙ ቅዱሳት መጻሕፍትንም ይጨምራል ማለት ነው። ቀኖና ስንል ዲቫይንሊ ኢንስፓየርድ ቡክስ ፕላስ እንዲነበቡ የታዘዙ መጻሕፍትንም ይጨምራል ማለት ነው። ስለዚህ ቀኖና ስንል ሁለት ላይ ያለው ዝርዝር ሁልጊዜም ወጥና አንድ ላይ ሆን ይችላል። ይሄ አንደኛ ውስን ዝርዝር ያስፈለገበት ምክንያት ምንድነው ከተባለ ለምሳሌ የጉባኤ ሎዶቅያ ቅዱሳን መጻሕፍትን ወስኖ የማስቀመጥ ነገር ያስፈለገው ለምንድን ነው የሚል ጥያቄ ከተነሳ በወቅቱ ይነሱ የነበሩ ከሄሌኒስቶች ከምኖች የሚመጣ ችግር ስለነበረ ቅዱሳት መጻሕፍቶቻችንን ዘርዝሮ ማስቀመጥ ስላስፈለገ ነው። ስለዚህ ከችግሩ አንጻር የተለያየ መፍትሄ ሊሰጥ ይችላል ማለት ነው። ለምሳሌ መጽሐፈ ሄኖክ እና መጽሐፈ ኩፋሌ ለምንድነው ቀኖና ውስጥ ገብተው ያልተቆጠሩ የሚለውን ፍትሐ ነገሥት አንድምታችን ሲያብራራ ምንድነው የሚለው? ፈላስፋዎች ይሄው ጥበባችን በመጽሐፈ ሄኖክ ቀኖና ውስጥ እናንተ ገብቶ ተገኘልን፣ ስለዚህ የኛ ፍልስፍና ትክክል ነው ብለው እንዳይሰናከሉ ነው። ሌላ ምንም ምክንያት የለውም። መጽሐፉ ደግ መሆኑንማ ሐዋርያው ይሁዳ ጠቅሶታል፣ መጽሐፉ ትክክለኛ ለመሆኑ ማለት ነው። ቀኖና ውስጥ ለምንድነው ኦፕንሊ ፐብሊካሊ ያላስገቡት የሚለውን ሲያብራራ ምን ይላል? ይሄው ፍልስፍናችን በእናንተ ውስጥ ተገኘ ብለው ወደ ሌላ ችግር ውስጥ እንዳይገቡ ማለት ነው። ሁለተኛ አብያተ ክርስቲያናት ይህንን ልብ ብላችሁ ስሙ፣ ቀኖናን የመወሰን ሐዋርያዊ ስልጣን አላቸው። ኦኬ፣ አብያተ ክርስቲያናት ቀኖናን የመወሰን ሐዋርያዊ ሲኖዶሳዊ ስልጣን አላቸው። ስለዚህ የሚሻሻለውን ያሻሽላሉ፣ የሚጨመር የሚቀነስ ካለ ይጨምራሉ፣ ይቀንሳሉ፣ ቀኖና ስለሆነ ማለት ነው። ለምሳሌ ቅብጥ ኢብን አልአሳል ውስጥ ከሚገኙት ቀኖናዎች በሙስሊም ወረርሽኝ ምክንያት እንደቀነሰች እንዳሻሻለች ትናገራለች። እሱን መጽሐፉን ከፍቼ ማሳየት ስለምችል ማለት ነው። ይሄንን ማድረጓ ስህተት ነው ወይ ከተባለ አይደለም። እትጀስት ቀኖና መወሰን የሚችለው ቅዱስ ሲኖዶስ ስለሆነ በሲኖዶስ እየታየ ከቤተ ክርስቲያን አንድነት አንጻር እየታየ የሚሻሻሉ የሚለወጡ ህጎች ይኖራሉ፣ የሚለወጡ ህጎች ይኖራሉ ማለት ነው። ስለዚህ አሁን ከዚህ የምንረዳው ምንድነው ከተባለ አብያተ ክርስቲያናት ሲኖዶሳዊ ውሳኔ እየወሰኑ ቀኖናቸውን እንደሚያጸድቁ ሲሆን ክርስቲያን መሆናቸው በዚህ ሲኖዶሳዊ ህብረትና አንድነት የሚገለጥ ነው። አንዲት ቤተክርስቲያን የጌታ ቤተክርስቲያን ናት የምትባለው ምንድነው? ሲኖዶሳዊ ህብረት ሲኖራት፣ ሲኖዶሳዊ ውሳኔ ሲኖራት፣ ሲኖዶሳዊ የሆነ ቀኖና ማጽደቅ ስትችል ነው። ከዛ ውጪ ዝም ብሎ በየሜዳው ቀኖና እቀንናለሁ ማለት ተፍሲር ዘመሰለኝ ነው የሚሆነው ማለት ነው። በዚህ መሰረት ልብ በሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው እንደ ሁሉም አብያተ ክርስቲያናት መጠኗንና አይነቷን የሚገልጽ ቀኖና ሲኖራት የመጽሐፍ ቅዱስ ቁጥሯ እንደ ኮንሰፕሽን ምንድነው 81 የሚለው መጽሐፍ ቅዱስ
የኢትዮጵያ ብቻ ነው የሚመስላቸው። እንደዛ አይደለም። 81 እንደማን እንዳላቸው አውጠን እናያለን። 81 መጻሕፍትን ቀኖና ማድረግ የኛ ብቻ ሳይሆን የሶሪያ፣ የቅብጥ፣ የግሪክ ጥንታውያን አብያተ ክርስቲያናት ሁሉ ቀኖና ነው። 81 ብሎ ቀኖና መደንገግ ማለት ነው። የኛ ቤተክርስቲያን ብቻ የሚመስላቸው ጅሎች አሉ። እንደዛ አይደለም። የሲሪያም ሆነች የኮፕትም ሆነች የግሪክም ሆነች እነዚህ ሁሉ ጥንታውያን አብያተ ክርስቲያናት ቀኖናቸው 81 ነው። አቆጣጠሩ እንዴት ነው? እሱን ማየት ስለሚቻል ማለት ነው። ስለዚህ 81 የሚለው ሲጀመርም ቢሆን የኢትዮጵያ ሎካሊ የተገኘ ቀኖና አይደለም። ኢንተርናሽናል ቀኖና ነበረ በጊዜው። በኋላ ላይ አብዛኞቹ በታላላቅ ትሪቡሌሽን ሲያልፉ እየቀነሱት ስለመጡ ማለት ነው። ኦኬ እኛ ምንም አይነት እስላማዊ ወረርሽም አላገኘንም፣ ቀኝ ግዛትም አልተገዛንም እኛ። ስለዚህ በዚህ ምክንያት ጥንታዊ ዝርዝራችንን ይዘን ቀጥለናል ማለት ነው። ጥንታዊ ዝርዝር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገኛሉ የሚባሉት አሁን ወንድማችን ያነሳቸው ማለት ነው መጽሐፈ ሄኖክ፣ መጽሐፈ ኩፋሌና ዜና አይሁድ እነዚህ ቀኖና ውስጥ የሉም ብለው የሚያስቡ ሰዎች አሉ። በቃ በሌላው ዓለም ጭራሽ አይታወቁም ብለው ማለት ነው። ግን ቸርች ፋዘርስ ለሃይማኖት መከራከሪያ ይጠቀሟቸው የነበሩ ሲሆኑ ክርስቲያኖች እጅግ ከመጠቀማቸው የተነሳ እነዚህን መጻሕፍት ማለት ነው አይሁድ ሊያስወጧቸው ችለዋል። እነዚህን መጻሕፍት ከቀኖናቸው ሊቀንሷቸው ችለዋል ማለት ነው። ምክንያቱም ክርስቲያኖቹ ከገዛ መጻሕፍቶቻቸው እየጠቀሱ አይሁዳውያንን ወደ ክርስትና ሲመልሱባቸው መጀመሪያ ያደረጉት ነገር ምንድነው? በተለይ ራቢኒክ ጁዳይዝም የሚባለው መጽሐፍቶቻቸውን መጉመድ ነበር። በነገራችን ላይ ቃሊ ምን እንዳረገ ካስተዋላችሁ ዮሴፍ ወልደ ኮሪዮንን ተቃውሞ ማስረጃ አድርጎ ግን እየጠቀሰው ዮሴፍ ወልደ ኮሪዮንን ነው መግቢያው ላይ ማለት ነው። 22 ቀኖና አለ መጽሐፍ ቅዱስ ብሎ ለመጽሐፍ ቅዱስ ቀኖና ይህ መጽሐፍ ቅዱሳዊ መጽሐፍ ነው የሚጠቅሰው። አያችሁት ምን ያክል እየተምታታ እንደሆነ። የመጽሐፍ ቅዱስ ቁጥርን ይገልጽልኛል ብሎ ግን ስተት የሆነ መጽሐፍ ነው የሚጠቅሰው። ያ ማለት ኢንፋሊያብል ሊስት ነው ለምትለው ፋሊያብል ሶርስ መጥቀስ ማለት ነው። which is ironic and stupid። ስለዚህ አሁን አይሁድ ቀንሰዋል ስንል ማስረጃችን ምንድነው? ጀስቲን ማርትር ዲያሎግ ዊዝ ትሪፖ ዲያሎግ 71 እና 72ን ተመልከቱ። በእንተ መናፍቃን ቅዱስ ሄሬኔዎስ አድቨርሰስ ሄረሰስ ማለት ነው ቡክ 3 21 ላይ ተመልከቱ። አርጌንስ ወደ አፍሪካነስ የየላካውን 4 እና 5 ተመልከቱ። ጠርጡለስ በእንተ አይሁድ ምዕራፍ 3ን ተመልከቱ። ፓናሪዮን 8:6ን ተመልከቱ። ሲቲ ኦፍ ጋድ በጣም ብዙ ማስረጃዎች መጥቀስ ይቻላል። አይሁድ ቀኖናዎቻችንን እየበጣጠሱ ለክርስቲያኖች መከራከሪያ እንዳይሆኑ ለማድረግ ካላቸው ጽኑ ፍላጎት የተነሳ ማለት ነው። ሄኖክን በተመለከተ ለምሳሌ ጠርጡለስ ኦን አፒል ኦፍ መን 1:3 ላይ ምንድነው የሚለው? but since Enoch in the same scripture has preached likewise concerning the Lord አለ። በነገራችን ላይ በብሉይ ኪዳን መጽሐፍት ውስጥ ነገረ ክርስቶስ እንደ መጽሐፈ ሄኖክ የተብራራበት ምንም መጽሐፍ የለም። በቃ ምንም መጽሐፍ ማለት ነው። ጠርጡለስ ምን እንደሚል ተመልከቱ። ሄኖክን ስክሪፕቸር ብሎ ነው የሚጠራው፣ ቀጥታ ማለት ነው ቅዱስ መጽሐፍ ብሎ ነው የሚጠራው። ሄኖክ ስለ ክርስቶስ ስለሚናገር አይሁድ በክፋት ከቀኖና እንዳጠፉት ይናገራል። እዚሁ ክፍል ላይ ማለት ነው። እዚሁ ክፍል ላይ በዚሁ ምንድነው የምትረዱት? ጠርጡለስ በነበረበት ዘመን ሄኖክ ቅዱስ መጽሐፍ ሊባል አይገባውም ብለው ይከራከሩ የነበሩ መናፍቃን ነበሩ። አሁን ልክ እነ ቃሌ እንደሚያደርጉት ማለት ነው። አባቶችስ ምንድነው የሚያደርጉት? ዲፌንድ ያደርጋሉ ማለት ነው። ኩፋሌንም በተመለከተ ቅዱስ ኤጲፋኒዮስ መልህቅ ወይም አንኮራተስ በተባለ ድርሰቱ 39:6 ላይ እንዲህ ይላል። but as we find in Jubilees which is also called the little Genesis አያችሁት? ጁቢሊስን ምንድነው የሚለው? መጽሐፈ ኩፋሌን ሊትል ጀነሲስ ጥንታዊ ስሙ ነው። ይሄ ዘተከፍለ ኦሪት ከኦሪት የተከፈለ ነው ማለት ነው ብሎ የፍትሐ ነገሥቱ ትርጉም ያስቀመጠው አባታዊ ማስረጃ ልናመጣለት የምንችለው ነው። ዝም ብሎ ከመሬት ላይ ሽምጥጥ የሚደረግ መጽሐፍ የለም በእኛ ቤተክርስቲያን ታሪክ ውስጥ ማለት ነው። ስለዚህ ኩፋሌም ቢሆን ሌላ ስሙ ማን ነው ይላል? ቅዱስ ኤጲፋኒዮስ ሊትል ጀነሲስ ነው ይለዋል። በቃ ትንሽየው ጀነሲስ ነው። the book even contains the names of both Cain and Seth's wives ከነሱ ሁሉ ሳይት እያደረገ ነው የሚያስቀምጠው ማለት ነው። ከዛ ምን ይላል ደግሞ እዚህ ላይ so that the persons who recite myths to the world may be put to shame in every way። ዝም ብለው አፈ ታሪክን የሚያወሩ ሰዎች እንዲያፍሩ በመጽሐፈ ኩፋሌ ወይም በትንሹ ዘፍጥረት ይሄ ሁሉ ተዘገበልን፣ የአቤልና የቃየል ሚስቶች ስም ተዘገበልን ይላል ማለት ነው። አያችሁት? ይሄንን የሚለው ማን ነው? ቅዱስ ኤጲፋኒዮስ ነው።
አንኮራተስ ላይ። ስለዚህ ከዚህ ምንድነው የምንረዳው? እነዚህ ሁለቱ መጽሐፍት ምንም እንኳን ኖርማታ ላይ ባናገኛቸውም ኖርማንስ ላይ ግን ከፍተኛ የሆነ ሃይማኖትን እየተከራከሩ አባቶቻችን ያጸኑባቸው ቅዱሳት መጻሕፍት እንደሆኑ ነው የምንረዳው። አሁን ምናልባት ቀረ የሚባለው ዜና አይሁድ ነው። ዜና አይሁድን እኔ ምንም ማስረጃ ሳያስፈልገኝ አሁን ቃል ይጠቅሶታል። ለዛውም የመጽሐፍ ቅዱስ ቀኖናን ያስረዳልኛል ብሎ ማለት ነው። በሌሎች አብያተ ክርስቲያናትም ያለ መጽሐፍ ነው ይሄ። በነገራችን ላይ ለምሳሌ የቤተ ክርስቲያን ታሪክ አውሳቢዮስ 1:11:5 ላይ እንደማመሳከሪያ አድርጎ ያስተምራል። እንደ 15 ደቂቃ አለቀ። ሰዓት አልቆ ነው። ሰዓት አልቋል። ኧረ እርግጠኛ ነህ? አልያዝኩም። ምን ሰዓት አሁን ያው መያዝ ነበረ። ሪከርድ ላይ ነገ ስትመለከተው ሪከርዱን ያው ብዙ ነገሮች መልሰ መከለሰ ስለማይቀር እዛ ላይ ቼክ ታደርጋለህ። 15 ደቂቃ ትቆጥራለህ ወንድሜ መሀልና ባለፈውም እንደዚህ አይነት ነገር አትጠቀም ብዬ ነበር ውይይት ላይ። ለማንኛውም እንግዲህ ስላመጣኸው ችግር የለውም። እሺ ብዙ የሚፈርስ ነገር የለም። ምን እንዳወራህ አላውቅም። ለማንኛውም ግን እስቲ የተወሰኑ ነገሮችን እንመልከት። በመጀመሪያ ከምንም ነገር በፊት ማለት ነው 81 ቀኖና ያላቸው ሌሎች አብያተ ክርስቲያናት አሉ አለ። አሁን ያሳየናል። እነዛ አብያተ ክርስቲያናት ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የተሰኘው መጽሐፉ ኦኬ 81 መጽሐፍትን በቀኖና ተቀብላለች ቤተክርስቲያናችን እንዳለው ልክ እንደዛው ማለት ነው። ወንድማችን 81 ቀኖና ያላቸው አለ። ሶሪያን ምናምን ጠቀሰ። ያላቸውን አብያተ ክርስቲያናት 81 ነው መጽሐፋችን ያሉትን አብያተ ክርስቲያናት በማስረጃ ያሳየናል። ነገር ግን ይሄ ካሁኑ እነግርሃለሁ ላም አለኝ በሰማይ ወተቷንም አላይ የሚለው ተረት አይነት የሚያስተርትብህ ይመስለኛል። ለማንኛውም ግን እስቲ ወደ በኋላ ላይ ማስረጃ ታመጣለህ። እሺ ሌላ እንግዲህ ቀድሞ ቀኖናን ትርጉሙን አላነሳም ማለት ጥያቄዎች ስጠይቅ እኮ የቀኖና ትርጉም እያነሳው ነው። ለማንኛውም የቀኖና ትርጉም አንተ የሚገባሃል ሰሚዎቹ የሚገባቸዋል በማለት ቀኖና ማለት ብዬ አልጀመርኩም ትምህርት ላይ ስላልሆንም ማለት ነው። ለማንኛውም ጥያቄዎቹ ግን ቀኖናን በቀጥታ ዲፋይን የሚያደርጉ ነበሩ። ጥያቄዎቹን ረስተሃቸው ካልሆነ ወንድማችን ሌላ ደግሞ ዲቫይንሊ ኢንስፓየርድ ብለው አላሰቡም ቀኖናን በተመለከተ ሲያወሩ አልክ። ነገር ግን አትናቴዎስ ፌስታል ሌተር 39 ላይ የአዲስና የብሉይ ኪዳን መጽሐፍትን ከጠቀሰ በኋላ ፋውንቴን ኦፍ ሳልቬሽን ካላቸው በኋላ ወንድማችን ተመልከት there are other books besides this indeed not received as canonical but having been appointed by our fathers to be read those just approaching and wishing to be instructed እያለ ይቀጥላል። ቅድም ያነሳቸው ማለት ነው አባቶች ኦኬ ፈርስት እና ሰከንድ ቲር ቡክ የሚባል ነገር አላቸው በቀኖናቸው ውስጥ ልክ ፋውንቴን ኦፍ ሳልቬሽን ብሎ እንዳስቀመጠው ማለት ነው። ልክ እንደዛ የሚያነሱት ነገር ይኖራቸዋል በቀኖናቸው ውስጥ ማለት ነው። ከዛ በኋላ ግን ቀኖናዊ ያልሆኑ ናው ሪሲቭድ አስ ካኖኒካል እንደ ካኖኒካል ያልተቀበልናቸው አለህና አስቀመጠ። ቀኖናን ዲቫይንሊ ኢንስፓየርድ ብለው አላሰቡትም ማለት አሁንም ቀልድ ነው ወንድማችን። ስለዚህ ቀኖና ብለው ሲያስቀምጡ ኤክሌሲያስቲካል እና ካኖኒካል ብለው እነ ሩፊነስ እንዳስቀመጡት ልክ እንደዛው ደግሞ ማስቀመጥም ይቻላል። ሩፊነስም ያንን ስላስቀመጠ ማለት ነው። ስለዚህ ሩፊነስ ሲያስቀምጥ ተመልከት ካኖኒካል እና ኤክሌሲያስቲካል ብሎ ነው የሚያስቀምጣቸው ራሱ ማለት ነው። ኦኬ ካኖኒካል እና ኤክሌሲያስቲካል ብሎ ነው የሚያስቀምጣቸው። ሉክ but it should be also known that there are other books which are called not canonical አለ። ኦኬ you see but ecclesiastical አለ። ስለዚህ ቱ ቲር ሆኑ መጽሐፍትን እንደዚህ እነ ቄርሎስ ዘኢየሩሳሌም ሲያስቀምጡ እንመለከታለን። ሶ ያ ነው። ሌላኛው ፖይንት ደግሞ እዚህ ጋር ያነሳው ነገር ምንድነው? እንደው ዮሴፍ ወልደ ኮሪዮንን ተቃወመና ከዛ እሱኑ ጠቀሰ አለ። ዮሴፍ ወልደ ኮሪዮንን ስጠቅስ እኮ እኔ ወንድማችን እንደ ታሪካዊ አስረጂ አርጌ እንዳቀረብኩት አስቀድሜ ነግሬህ ነበር። ረሳኸው መሰለኝ። ታሪካዊ አስረጂ ነው እንጂ ኢንፋሊብል የሆነ ነገር አይደለም አቅርቤ ያለ ያልኩ። ዮሴፍ ወልደ ኮሪዮን ያስኩልህ ማለት ነው። ወደ በኋላ ላይ የምትጠየቀው ጥያቄ አለ ተዘጋጅ እዚህ ላይ ራሱ ማለት ነው። ነገር ግን ዮሴፍ ወልደ ኮሪዮንን መጽሐፍ ቅዱስ ነው ብዬ አይደለም የጠቀስኩልህ፣ ሂስቶሪካሊ ታሪካዊ አስረጂ ብዬ ነው የጠቀስኩልህ። ለምሳሌ አንድ ሰው የሩፊነስን ወይም የአትናቴዎስን ፌስታል ሌተርን ጠቅሶ የቀኖና መጽሐፍቶቻችን እነዚህ ናቸው ብለዋል ብሎ ሲያስቀምጥ የእነዚህን አባቶች ስራ የቀኖና መጽሐፍ ወይም ደግሞ ይሄንን ኢንፋሊብል የሆነ መጽሐፍ ምናምን ብሎ እየተናገረ አይደለም ያለው፣ አስረጂ ናቸው ብሎ እያመጣ ነው ያለው። ልክ እንደዛው
ዮሴፍ ወልደ ኮሪዮንን አመጣሁት እንጂ የኢንስፓየርድ ቡክ ነው ምናምን ብዬ አላመጣሁትም። ታሪካዊ አስረጂና ኢንስፓየርድ ቡክ ወይም ደግሞ ኢንፋሊብል የሆነ መጽሐፍ ቅዱስን ለይተህ ማወቅ አለብህ ብዬ አስባለሁ፣ ለወደፊትም ማለት ነው። ለማንኛውም ግን እንቀጥል። ሰው ያላልኩትን ስላልክ ነው እዚህ ጋር እንትን ያደረኩት ማለት ነው። ሌላው ደግሞ እንደው ዲቫይንሊ ኢንስፓየርድ አላሉም ቀኖናን ሲያስቀምጡ ይህን አላሰቡም አልክና ቀጥለህ ግን ጠርጡለስ ሄኖክን ጠቅሷል፣ ኤጲፋኒዎስ ኩፋሌን ጠቅሷል አልከን። በጣም በሚያሳዝን ሁኔታ ግን እነዚህም መጽሐፍት የቀኖና መጽሐፍት ብሎ የጠቀሳቸው ሰው አለመኖሩን አየህ። ሄኖክ ኢትዮጵያ ውስጥ ብቻ ሳይሆን ያለው ሌላም ቦታ ይታወቅ ነበር። ጠርጡለስ ያውቀዋል፣ አይታል። በሶስተኛ ክፍለ ዘመን የሚታወቅ መጽሐፍ ግን እስከዚህ ዘመን ድረስ በሌሎች አብያተ ክርስቲያናት የቀኖና መጽሐፍ ተብሎ አልተጠቀሰም። ኦኬ። ነገር ግን አንድ መጽሐፍ ስክሪፕቸር ተብሎ ተጠቀሰና እንደው ይሄ መጽሐፍ ቀኖናዊ መጽሐፍ ነው ማለት ነው ብለህ ከተናገርክ ግን ወንድማችን በጣም ሞኝነት ነው። ከዛሬ ጀምሮ እሱም ባድ ደግሞ ጥሩ ነው። ለምሳሌ አትናቴዎስ ፋውንቴን ኦፍ ሳልቬሽን ብሎ ከጠቀሳቸው መጽሐፍት መካከል ዊዝደምን አታገኘውም። ኦኬ፣ ኤክሌሲያስቲካል ዊዝደም ለአትናቴዎስ እሱ ብቻ አይደለም፣ ሲራክን አታገኘውም በጭራሽ። ዲስኮርስስ አጌንስት አሪያንስ ላይ 279 ላይ ብትሄድ ግን ዊዝደም 624 ወይም ደግሞ ጥበበ ሰለሞን 624ን ታገኘዋል። ሲራክን ታገኘዋለ። ሲራክ ምዕራፍ 1ን ታገኘዋለ። እነዚህ መጽሐፍት እሱ ፋውንቴን ኦፍ ሳልቬሽን ብሎ አይጠቅሳቸውም፣ ነገር ግን ስክሪፕቸር ብሎ ጠቅሷቸው ታገኛል። ቄርሎስ ዘኢየሩሳሌም ካቴኪካል ሌክቸር 6:4 ላይ ሲራክ 3ን ጠቅሶ ታገኘዋለ። ኦኬ። ነገር ግን ካቴኪካል ሌክቸርስ ላይ ይሄንኑ መጽሐፍ የቀኖና መጽሐፍ ብሎ ግን ሲያስገባው አትመለከትም። አንድ መጽሐፍ ስክሪፕቸር ተብሎ በአባቶች ተጠቀሰ ማለት ያ መጽሐፍ የቀኖና መጽሐፍ ነው ማለት አይደለም። ስክሪፕቸር ብለው ከጠቀሱት በኋላ ስለዛ መጽሐፍ ያላቸው አቋም ምንድነው የሚለውን ነገር የመጽሐፍቱን ዝርዝር ሲያስቀምጡ ምን አስቀምጡ የሚለውን ነገር በማየት ነው የምታስቀምጠው። በጣም በሚያሳዝን ሁኔታ እነዚህን ሁለት መጽሐፍት አንድም የቤተ ክርስቲያን አባት ስክሪፕቸር ተብለው እየተጠሩ እንኳን የቀኖና መጽሐፍ ብሎ ያስቀመጠ ማንም ሰው የለም። ስለዚህ እንደው ሎጂኮች በሙሉ የታሰበባቸውም አይመስሉም እንደው ወንድማችን። ለማንኛውም ግን እንቀጥልና እንግዲህ ለምንድን ነው እንትን ማድረግ የሌለብን አልኳችሁ። 4 ደቂቃ ከ33 ሰከንድ አለኝ። ኦኬ፣ በሙሉ አድሬስ አድርጌያቸዋለሁ አሁን ያነሳቸውን ነገሮች። ለማንኛውም 80 መቀበል የሌለብን በመጀመሪያ እነዚህ መጽሐፍት አልኳችሁ፣ 8ቱን የሥርዓት መጽሐፍት ኩፋሌን፣ ሄኖክን፣ ዮሴፍ ወልደ ኮሪዮንን እነዚህ መጽሐፍት በጭራሽ ስለማናገኛቸው ነው አልኳችሁ። ነገር ግን እዛ ጋር ብቻ ብንቆም እጅግ መልካም ነበረ። ለምሳሌ እዚሁ ቲክቶኩ ላይ ልክ እንደ ታላቁ ጅብሪል መምህር ከሆኑ መምህራን መካከል አንዱን በጣም ከታወቁ በጣም ከምንወዳቸው እኛ ራሳችን በጣም ከምናደንቃቸው መምህራን መካከል አንዱ የሚለውን ተመልከቱት። ኦኬ፣ እንደዚህ ይላል። የአዲስ ኪዳን መጽሐፍት ዋናዎቹ 27ቱ እንደሆኑ ይታወቃል። ከዚህ ጋር የሚስተካከል መጽሐፍ መቼ ሳይጨመርም ብዬ አስባለሁ አለና ስለዚህም የቀሩት 8ቱ መጽሐፍት ከምን አንጻር እንደሚታዩ በግልጽ ማሳወቅ ይገባቸዋል አለ። ኦኬ፣ ስለዚህ እነዚህ 8ቱ የሥርዓት መጽሐፍት እንዴት ነው ከአዲስ ኪዳን መጽሐፍት እኩል የሚቆጠሩት? የመጀመሪያ ጥያቄ። እኔ አይደለሁም ያልኩት፣ አንድ ኦርቶዶክሳዊ መምህር ወዳጅ ጓደኛ ወንድምህ ነው ይሄን ያለው። ቀጥሎ ብሉይ ኪዳን በፍትሐ ነገሥት አቆጣጠር ከሆነ ዮሴፍ ወልደ ኮሪዮን ብሎ እንደ መጽሐፍ ቅዱስ ይቆጥረዋል። መቼስ ከክርስቶስ በኋላ ተነስቶ ግን ወደ ክርስትና እንኳን ባልመጣ አንድ አይሁዳዊ ያልዳነ ሰው የተጻፈ ታሪክ መጽሐፍ ቅዱስ አይሆንም። ስለዚህ ከምን አንጻር እንደሆነ አሳውቀዋል። ቀጥሎ መጽሐፈ መቃቢያን ተብሎ ወደ አማርኛ የተተረጎመው መጽሐፍ እውነተኛው መጽሐፈ መቃቢያን እንዳልሆነ ይታወቃል ይልሃል የገዛ ወንድምህ። ስለዚህም ትክክለኛውን ወደ አማርኛ መተርጎም ብሎ ያስቀምጥልሃል። እሺ፣ ስለዚህ መጽሐፈ መቃቢያን ሐሰተኛ መጽሐፍ ነው ሲጀመር አንተ እጅ ላይ ያለው ማለት። እሱ ብቻ ግን አይደለም። ተረፈ ባሮክ ከዚህ ቀደም ቀኖና ውስጥ የለም ብያለሁ አለ ወንድማችን። ተረፈ ባሮክ ቀኖና ውስጥ የለም። ከዛስ ዋናው ባሮክ እርሱ መጽሐፍ ቅዱስ መሆኑ በታሪክ ውስጥ ሁሉ የታመነ ነው። ግን ደግሞ ይሄኛው ተረፈ ባሮክ እስካየሁት ድረስ በታሪክ ውስጥ በቤተ ክርስቲያን አገልግሎት ውስጥ የማይታወቅ በእኛ ሀገርም በቀኖና ደረጃ ሲቆጠር አላየሁም ማለት በቃ አለቀ። ስለዚህ ይሄም ሐሰተኛ መጽሐፍ ነው ሲጀመር የቀኖና መጽሐፍ ሊባሉ አይገባቸውም ይልሃል የገዛ ወንድምህ። ግን እሱ ብቻ ቢልህ መልካም ነበረ። ለማንኛውም እነዚህ ሊቃውንትም እንደዛ ይላሉ። እንዴት እንዳስገባው ራሱ አናውቅም ይለዋል። እንዴት እንዳስገባው ፍትሐ ነገሥቱ አባ መልከ ጼዴቅ ማለት ነው። ኦኬ፣ አባ መልከ ጼዴቅ እንዴት እንዳስገባው ራሱ አናውቅም ይላሉ። አይታችኋል። ፍትሐ ነገሥቱ ማለት ነው። ዮሴፍ ወልደ ኮሪዮን ለምን የታሪክ መጽሐፍ ነው። ልክ እኔ እንደጠቀስኩት የታሪክ አስረጂ ነው እንጂ ይሄ መጽሐፍ በጭራሽ ቀኖና መጽሐፍ አይደለም። ኦኬ፣ ስለዚህ ይሄ እንዴት ወደ ብሉይ ኪዳን ጭራሽ ሊጨመር ቀርቶ መገመት ራሱ የለበትም ይሉሃል። ሊቅህን አሰማም ማለት ነው። የገዛ ሊቅህን አትሰማቸውም። ይገርማል፣ በጣም ይገርማል። ሁለተኛ ምን ብያቸዋለሁ? እነዚህ የመቃቢያን መጽሐፍት እነዚህ 70 ሊቃናት ላይ ያሉ የመቃቢያን መጽሐፍት ኢትዮጵያው 80 አሐዱ ላይ የ2080 አሐዱ ላይ ልታገኙት ራሱ አትችሉ። የ2000 ላይ 1980 ላይ እጁ ላይ እነዚህኞቹ ካሉ የ70 ሊቃናት ጥሩ ከሌሉ ሐሰተኛ ሰነድ ይዟል። መቃቢያን ነኝ ያለ መቃቢያን ያልሆነ ሐሰተኛ ሰነድ ይዘህ ነው ዛሬ ቀኖና ልትወያይ የመጣው። ያሳዝናል። ለማንኛውም ግን እንቀጥል። ቀጥሎ ግን የራሱ ሊቃውንት ምን ይላሉ? አባ መልከ ጼዴቅ አሁንም ምን ይላሉ? ኦኬ፣ በ1 ደቂቃ ከ45 ሰከንድ ጨርሳለሁ። አባ መልከ ጼዴቅ ምን ይላሉ? 81 መጽሐፍት የሚለው ቃል ግን አሉ
ሊቃውንት ያተቱላቸው ፍትሐ ነገሥቱ በደፈናው 81 ስላለ ያንኑ ለመሙላት ብቻ ነው እንጂ አሉ። ህጋውያን አይደሉም አሉ። 81 ምናምን ተብለው የገቡት ራሱ ህጋውያን አይደሉም። ያም ሆኖ ሊቃውንት በእነዚህ መጽሐፍት ቁጥር ላይ አልተወሰኑም። እገሌን ያወጡ እንደሆነ እገሌን አስገብቶ እገሌን ያስገቡ እንደሆነ እገሌን አስወጥቶ የሚል ሀተታ መስጠታቸው አሁንም አልቀረም። ስለምን እሱን አይደለም። ይኸውም ከሆነ ቅዱሳት መጽሐፍት ህጋውያን ሊሆኑ ቀኖናውያን ሊሆኑ አይችሉም ይላል። 80 አሐዱ የተባሉትን እነዚህ መጽሐፍት አሁን መጽሐፍት ናቸው ብላ ያመጣቸውን ቁጥር ለመሙላት የገቡ ናቸው ይሉሃል አባ መልከጼዴቅ። ኦኬ አባ መልከጼዴቅ እንደዚህ ይሉሃል። ወንድማችን ከ3 ወር በፊት ዩቲዩብ ላይ አንድ ነገር አፕሎድ አድርጎ ነበረ። ኦኬ አፕሎድ አድርጎ ነበር፣ አንድ ነገር አፕሎድ አድርጎ ነበረ። ለማንኛውም ግን አፕሎድ ያደረገውን ነገር እስቲ ዝም ብዬ ላሳያችሁ። ዶክተር ዲበኩሉን አንዴ ላሳያችሁና ማለት ነው። ሉክ ዶክተር ዲበኩሉ ዘውዴ መጽሐፉን በኋላ አሳያችኋለሁ፣ ወንድማችን ከፈለገው ማለት ነው። እንደዚህ ይላሉ። ነገር ግን በትክክል እነዚህ ቅዱሳት መጽሐፍ 81 ናቸው ይበዛሉ ወይስ ያንሳሉ የሚለው ጥያቄ በቀላሉ ራሱ የሚታለፍ አይደለም ይላሉ። ኦኬ የቅዱሳት መጽሐፍት ብዛት 81 መሆኑ ሲያያዝ ከመጣው ትውፊት በቀር በግልጽ የተወሰነ ነገር አያጋጥምም ይላሉ። ሲኖዳል ያልሆነ መጽሐፍ ነው ያስከው ነው ጉዳዩ። ኦኬ ሲኖዳል ያልሆነ መጽሐፍ ነው ያስከው ነው። ወንድማችን ከ3 ወር በፊት አንድ ቪዲዮ አፕሎድ አድርጓል ዩቲዩብ ቻናሉ ላይ ገብታችሁት በ16ኛው ደቂቃ ላይ ጁን 5 አፕሎድ ባረከው ላይ እኚህን ሰው ኦኬ ቀሲስ መብራቱ ኪሮስን ምን ብለሃቸዋል? የመፍትሄና የግራ መጋቢያ ሐሳብ መሆኑን የማይለይ ነገር አቅርበዋል ብለሃል። ሲኖዳል አይደለም ስላሉ 80 አሐዱ ሲኖዳል አይደለም ስላሉ ለምን 8ቱን ስርዓተ ቤተክርስቲያን መጽሐፍት አዲስ ኪዳን ቅዱሳት መጽሐፍት ጋር መዘርዘር የለባቸውም ሲጀመር እንደዚህ መባል የለበትም ስላሉ እንዲህ ብለሃቸዋል። ስለዚህ ሪፉዩት የምታደርገው የገዛ ሊቃውንትህንና ወዳጆችህን ነው ብዬ አስባለሁ። ተባረክ። መጀመሪያ እስኪ 81 ቅዱሳት መጻሕፍት ከኢትዮጵያ ውጭ አይታወቁም ለማለ በሰባይ ምናምን እያለ ነበር ወገናችንና አላውቅም፣ ችግር የለውም። በነገራችን ላይ ለፍትሐ ነገሥትና ለአብጥሊስ ምንድናቸው ይላል? አንቲሰደንት ናቸው ማለት የሚቀድሙት ናቸው። እነዚህ ሁሉ ምን ያክል መጽሐፍ ነው የሚዘረዝሩት? የአረብኛ አንደኛው 81 ወይም 82 ካንን ነው የሚዘረዝረው። ሁለተኛ የአቡ አልበረካት ነው። ሁለተኛ የኢብን ካልዱን ነው። ሌላው ፍትሐ ነገሥትና የኛው ስለሆነ እሱን እንተዋለን። ተመልከቱ ምን ያክል መጽሐፍ እንደሚዘረዝር። 81 ቅዱሳት መጻሕፍትን ይዘረዝራል። 81 ቅዱሳት መጻሕፍት የነ ቀለሚንጦስን በሙሉ ጨምሮ ማለት ነው። የነ መቃብያንን በሙሉ ጨምሮ ማለት ነው። ኦኬ እነ መጽሐፈ ሲራክን ጨምሮ ማለት ነው። እነዚህ ሁሉ አንድ በአረብኛ የሚገኙ ናቸው። ፍትሐ ነገሥቱ ያመጣው ይሄው ከኢብን አልመግሙይ አሰፋዊ ይሄው ቀጥታ ማለት ነው። ፍትሐ ነገሥት ምዕራፍ 2 ማለት በእንተ ቅዱሳት መጻሕፍት የሚያወራው ነው። ይሄው the holy books we are commanded to accept at the holy church in the holy church ብሎ ማለት ነው። ሌላ ወንድማችን አፖስቶሊክ ካኖን ላይ ያለውን ባላየነ መሰለኝ ያለፈው እኔ እንዴት እንደሆነ እንኳን አላቅም። አፖስቶሊክ ኮንስቲቱሽን ማለት ይሄ ነው። ካኖን 85 ምን ያክል መጽሐፍት እንደሚዘረዝረው እስኪ እንይ። ምን ያክል መጽሐፍት እንደሚዘረዝረው በአጠቃላይ በቤተክርስቲያን የቀኖና መጽሐፍት ውስጥ የተሰሩ ቀኖናዎች እነዚህ ናቸው። 6 ቀኖናዎች አሉ። አንደኛው 85ኛው የሐዋርያት ቀኖና ነው። ሁለተኛው የሎዶቅያ ጉባኤ ላይ 59ኛውና 50ኛው ነው። ሶስተኛው የካርቴጅ ጉባኤ ነው። የቅዱስ አትናቴዎስ አለ፣ የቅዱስ ጎርጎሪዮስ አለ፣ የአንፊሎኪዮስ ደግሞ አለ ማለት ነው። እነዚህ ምን ያክል ነው የሚዘረዝሩት ነው ጥያቄው። አሁን አፖስቶሊክ ኮንስቲቱሽን ይሄው 76 77 78 79 80 81 ይዘረዝራል ማለት ነው። 81 ይዘረዝራል አፖስቶሊክ ኮንስቲቱሽን እና በጣም በሚገርም ሁኔታ ምን ይላል እዚህ ላይ መሰላችሁ? የቀለሚንጦስ መጻሕፍት በሙሉ and the constitution make clemens address to you bishops in 8 books ይላል። አያችሁት? በ8 መጻሕፍት የተደራጁ እኔ ቀለሚንጦስ ለእናንተ የሰጧችሁ መጻሕፍት አሉ which are not to be published። አያችሁት? which are not to be published to all on account of the mystical things in them። በውስጣቸው በያዙት ምስጢራዊ ትርጉም የተነሳ ሁሉም እንዲሰጣቸው አልተፈቀደም ይላል። ለነማን ነው የሚሆነው? የሥርዓተ ቤተክርስቲያን ምንጮች ናቸው። ታዲያ ፍትሐ ነገሥት ምንድነው ያለው?
ታዲያ ፍትሐ ነገሥት ምንድነው ያለው? ቅድም ወንድማችን አውጥቶ ሲያሳየን የሥርዓት መጽሐፍት ናቸው ብሎ ነው የሚያስቀምጠው። የሥርዓት መጽሐፍት ናቸው። ይሄው በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ሆኑ አምላካውያን መጽሐፍት አለ 73 ይዘረዝራል። 8ቱን ስትጨምሩበት ስንት ነው የሚሆነው? 81። ይሄ ከምኑ ጋር የሚገኝ ነው? እዚህ ጋር ካለው 73 ፕላስ የአፖስቶሊክ ኮንስቲቲዩሽኑ 8 መጽሐፍት 73 ሲደመር 8 ስንት ነው? ቃሌ 81 ነው። 81 ነው። ስለዚህ የአረብኛው ላይና የፍትሐ ነገሥቱ ላይ 8ቱ የሥርዓት መጽሐፍት ለምእመናን የሚሰጡ ስላልሆኑ ለምንድነው የማይሰጡ? በውስጣቸው ከያዙት ምስጢራዊ ነገር የተነሳ ለቤተ ክርስቲያን ካህናትና ለቢሾፖች ስርዓት ነው የሚሰጠው። ስለዚህ በእነዚህ ምክንያት 8ቱን ከነዛ ጋር ሳይቆጥሩ ያስቀምጡታል ማለት ነው። ነገር ግን ደግሞ ቀኖናዊ መጽሐፍት ስለሆኑ ስልጣነ ክህነት የሚሰጠው መስዋዕት ስርዓቱ የሚሰራው በነዛ ምክንያት ስለሆነ ምን ይደረጋል ማለት ነው? ምን ይደረጋል? አብረው ቆጥረው 81 ያደርጉታል ማለት ነው። ሌላኛው ይሄን ብቻም አይደለም 81 የሚቀበሉት በነገራችን ላይ ይሄው ሲሪያክ ኦክታቱክ ይላል። አይሄው ቅድም ሲሪያክ ስልህ ሲሪያክ ኦክታቱክ ኦኬ፣ ኮፕቲክ 56 ካነን፣ ኮፕቲክ ሄፕታቱክ ሁሉ ምንን የሚይዝ ነው? አጠቃላይ ስንት መጽሐፍ ነው የሚቀበሉት? 81 መጽሐፍ ነው የሚቀበሉት። እነዚህ ሁሉ ጥንታውያን አብያተ ክርስቲያናት ማለት ነው። 73 ነው የሚይዙት። ታዲያ ለምንድን ነው አሁን 68 ግብጽ የምትቀበለው? ራሳቸው ማብራሪያ ሰጠውን እናገኛለን። ምን ይላል ይሄ? these traditions ይላል። these traditions are the reflections of Coptic society at pivotal time የቅብጥ ቤተክርስቲያን እንደ ፀሐይ አብረታ በነበረበት ሰዓት ያለውን ቀኖና የሚያሳይ ነው አለ። 500 years after the Islamic conquest of ግብጽ ለ500 ዓመት በእስልምና ከተያዘች በኋላ ግን many of these customs and traditions have been long forgotten አላየው። አብዛኞቹ እነዚህ ቀኖናዎች በቃ ተትተዋል። and even explicitly denounced by the Coptic Church ዲናውንስ ያደረገቻቸው ቀኖናዎች ይኖራሉ። nevertheless the preservation and the study of such writing is very beneficial in understanding this important stage of the Coptic history ብሎ ያስቀምጣል። ነገር ግን የኛን ታሪክ ለማወቅ እነዚህ ደግሞ በጣም መሰረታዊ ነገሮች ናቸው ብሎ ያስቀምጣል ማለት ነው። ስለዚህ 81 የኛ ቤተክርስቲያን ሳይሆን ጥንታውያን አብያተ ክርስቲያናት በሙሉ አሉ ስንል ይሄው ማስረጃ እያቀረብን ነው። ዝም ብለን ከኪሳችን ስላልሆነ ማለት ነው። ዝም ብለን ከኪሳችን ስላልሆነ ሲቀጥል ቅድም ምን አይነት ነገር ለማስቀመጥ ሞክራል ወንድማችን ቃሌ ቀኖና ሲሰራ አፖስቶሊክ ኮንስቲቲዩሽንን ዘለኸዋል። አፖስቶሊክ ኮንስቲቲዩሽን ለምን እንደዘለልከው እኔ አላውቅም። ቅዱስ አትናቴዎስን ለመጥቀስ ሞክራል። ቅዱስ አትናቴዎስ ይሄው እንደምትመለከተው መጽሐፈ ጦቢትን ይቀበላል። የሐዋርያት ቀኖና 3ቱን መቃቢያን ይዘረዝራል። ግን ሰርፕራይዝ አለኝ። ይሄ ብቻ አይደለም። ዮሴፍ ወልደ ኮሪዮን አንዴ ላውጣላችሁ ኮዴክሱን። አሌክዛንድሪያንስ ኮዴክስ ላይ ካኖኒካል ተደርጎ ተቀምጧል አብሮ ማለት ነው። ፍትሐ ነገሥቱ ከየት እንደመጣው አላውቅም ያሉ ሰዎች አሉ። እነሱ ነው የማያውቁት። እነሱ ስላላወቁ የለም ማለት ነው እንዴ? ይሄው ምን ይላል እዚህ ጋር additionally ካለ በኋላ the wisdom of Joshua ibn Sirach for children education and the book of Joseph ibn Karbun that is the book of Maccabees አለ። ፍትሐ ነገሥቱ ጋር ስንመጣስ ምንድነው የምናገኘው? የሲራክ ልጅ የኢያሱ ጥበብ ለህፃናት ትምህርት for children education ዳግመኛም and የኮሪዮን ልጅ የዮሴፍ መጽሐፍ አለ፣ እርሱም የመቃቢያን መጽሐፍ ነው አለ። ጄዊሽ ኢንሳይክሎፒዲያም ይሄንን መጽሐፍ የሚያቀው ነው። ኮዴክስ አሌክዛንድሪያንስም የሚያቀው ነው ማለት ነው። ኮዴክስ አሌክዛንድሪያንስን ለማሳየት ልሞክራ እንዴ ፈጠን አድርጌ ማለት ነው ሰዓቴን እንዳልበላው። ስለዚህ ወንድማችን ምን እያወራ እንደሆነ እየተረዳውም አልመሰለኝም። እውነቱን ለመናገር ቀኖና የሆኑ 2-3 ሰዎች ብቻ ያስቀምጡት አድርጎ ለማስቀመጥ ሞክራሉ። ለምሳሌ ዮሴፍ ወልደ ኮሪዮን በመጽሐፉ ውስጥ 22 መጽሐፍት ብቻ ነው ያሉን ብሏል። 22 መጽሐፍ ነው ብሉይ ኪዳን ላይ የምትቀበለው ማለት ነው። 22 መጽሐፍ ነው 39 እንደምትቀበል ትናገራለህ። ሲቀጥል ሉተር የሉተር መጽሐፍ ነው ይሄ። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። የሉተር ባይብል ነው በ1535 ያሳተመው ነው። ምን ያክል መጽሐፍ ነው የሚዘረዝረው? ይሄው ዮዲትን ይዘረዝራል፣ ጦቢትን ይዘረዝራል፣ ሲራክን ይዘረዝራል፣ ባሮክን ይዘረዝራል፣ መቃቢያንን ይዘረዝራል። ኦኬ ይሄ ተረፈ ዳንኤልንና
አስቴርን ደግሞ አንድ ላይ አድርጎ ይዘረዝራል ማለት ነው። ይሄ ማን ነው? የሉተር። በአጠቃላይ የብሉይ ኪዳን መጽሐፍትን ስንት ነው የሚዘረዝረው ሉተር ካላችሁኝ፣ ምን ያክል ነው የሚዘረዝረው? 45 መጽሐፍትን ነው የሚዘረዝረው። የአሁን ጊዜ ፕሮቴስታንቶችስ አይደለም 45 ከሉተር ራሱ ተቀንሶ ማለት ነው። ሉተር ከሰጣቸው መጽሐፍ ራሱ ቀንሰውት አሁን 39 ነው የሚቀበሉት። አያችሁት? ሉተር ከሰጣቸው ቀኖና ራሱ ቀንሰውት ማለት ነው። ስለዚህ መጀመሪያ ኖርማንስ ላይ ተቀነሰ፣ ከዛ ከአባቶች ቀኖና ቀነሱ፣ ከዛ ከአፖስቶሊክ ኮንስቲቱሽን ቀነሱ፣ ከዛ ከሉተር ራሱ ቀነሱት ማለት ነው። ሉተር ይሄ ስለሆነ ቀኖ ነው። አፖክሪፋ ብሏቸዋል ሊባል ይችላል፣ ግን ውሸት። አፖክሪፋ ሳይሆን ስክሪፕቸር ብሎ ጭራሽ እዚህ መጽሐፉ ላይ ሉተርስ ወርክ 95 ተሲስ ላይ ነው ያለው። ካሪየር ኦፍ ዘ ሪፎርመር 1 ቮሊዩም 30 አንድ ላይ ታገኙታላችሁ። እነ መጽሐፈ ባሮክን እነ መጽሐፈ ሲራክን እነ ጥበበ ሰለሞንን እየጠቀሰ ቲዮሎጂካል ጉዳዮችን ሲከራከር ታገኙታላችሁ። ሚስጥረ ትንሣኤ ሙታንን የሚከራከረው ከነ መጽሐፈ ሲራክ ነው። ማን ነው ይሄ? ሉተር ነው። ኦኬ፣ ማን ነው ይሄ? ሉተር ነው። ስለዚህ ጉዳዮቹን በሙሉ መሰረት አድርገን ስናያቸው ወይም ስንይዛቸው ምንን የሚመለከት ነው ከተባለ ፕሮቴስታንቲዝም ምንም አይነት ሐዋርያዊ ውሳኔ የለም። ምንም አይነት ሲኖዶሳዊ ጉባኤ የለም። ምንም አይነት ስትራክቸርድ የሆነ ቀኖና የለም። ታዲያ ምንድነው? በቃ 66 ነው 66 ነው። ማስረጃ ወፍ የለም። እና አትናቴዎስ ጭራሽ ለ36 መጽሐፍ ማስረጃ ተደርገው ተጠቅሰዋል። አትናቴዎስ ግን ምን ያክል መጽሐፍትን እንደሚቀበለው ከብሉይ ኪዳን እንኳን ብንጠቅስ ማለት ነው ሶስቱን ስትቀንሱልን 45 መጽሐፍትን እንደሚቀበለው ሰዓት አልቋል። 45 መጽሐፍትን ማለት ነው ከብሉይ ኪዳን አልቋል ሰዓት። ኦኬ እሺ ወንድማችን ግን እኔ አልጠገብኩም። 5 ደቂቃ ብንጨምር ምን ይመስላል? ሪቪውታል ትንሽ ሰዎችን በደንብ ያወራ ነው እንዲገባቸው እናፍታተው። ሉተር ተጨማሪዎቹ መጽሐፍት ቀኖና ናቸው ያለበትን ማስረጃ ሳይ ይሄው ከፈትኩ። እሺ ቀኖና ናቸው ያለበትን ማስረጃ ሳይ ከነ ሌቪቲከስ ከነ ነምበርስ ጋር ነው የሚጠቅሰው። እነ ማለት ቀኖና ናቸው ያለበትን ማስረጃ ነው ያልኩ ወንድማችን። እነ ጦቢያ ይሄው ፊት ለፊት አታዩ ምን ቪዲዮ ቀኖና ናቸው ያለበትን ማስረጃ ነው ያልኩ። የመጽሐፍት ሊስት አልጠየቅኩም ወንድማችን እኮ። ይሄ ቀኖና ነው ወይስ አይደለም? እሱ ተጨማሪዎቹ መጽሐፍት ቀኖና ናቸው ያለበትን ማስረጃ ነው ያልኩህ እኮ። ይሄውና ከቀኖናዊ መጽሐፍት ጋር ዘርዝሮታል ሉተር ራሱ። በቃ እሺ እሱ ጥያቄ ይቅርብህና ቆይ እሱ ጥያቄ ይቅርብህና ጥያቄን እየሰማ ሉተር እነዚህን ተጨማሪዎቹ መጽሐፍት አልጠየኩም። ማጠየቀ እንዴ? ተመለስ። ጠየቀኝ እኮ ማጠየቀ። ተመለስ። ጊዜ አትግደል እንዴ! ተመልከቱት። ጊዜ አትግደል። ተመለስ። ማጠየቀህ ሌላ ጥያቄ እየጠየቁ ነው። ሉተር ስክሪፕቸራል መሆናቸውን እንደተናገረ ላሳይህ ፕሊዝ። እድል ስጠኝ። ቀኖና ናቸው የሚለውን ልታሳየኝ የፈለከው? ስክሪፕቸር ብሎ ቅዱሳት መጻሕፍት ብሎ ጠቅሷቸዋል። በቃ አልፌዋለሁ። ምንም ራሱ እየገባህ አይደለም። ወደ ሁለተኛ ጥያቄ መልሰው። የቅድሙ ሊስት መልስልኝ እስኪ። ወደ ሁለተኛው ጥያቄ መልስልኝ። ወደ ሁለተኛው ጥያቄ ልባ መልስልኝ። እሺ ተጨማሪዎቹን መጽሐፍት ምን ብሎ ነው ርዕስ የሰጣቸው? እስቲ አንብብልኝ። ይሄንን ነው 12ቱ የሐዋርያት መጽሐፍት ነው የሚለው። ይኸውልህ እስከዚህ ድረስ ዘረዘረ። 12ቱ የሐዋርያት መጽሐፍት 12ቱ የሐዋርያት መጽሐፍት ነው የሚለው እሱ። ተጨማሪዎቹ መጽሐፍት የሐዋርያት መጽሐፍት ብሎ ይጠራቸዋል። እስቲ አንብበው። ኧረ ብራዘር 12 የነቢያት መጽሐፍት ይሄ ማይነር ነቢያት አሉ። ቆይ ላሳይ። በጌታ በኢየሱስ ስም በቃ ቶ አንተ በኢየሱስ ስም ቶ በቃ ትችዋለሁ። እሺ እንቀጥል። ኧረ በቃ አንድ ብሎ ጀመረ። ሶስተኛ ጥያቄ 23 ላይ መጣ። ተጠይቃል። ሶስተኛ ጥያቄ 23 ላይ መጣ። መጽሐፍትን ቆይ አንዴ ተረጋጋ እንዴ። 81 መጽሐፍትን የቀነነ ካውንስል የትኛው ነው? ኧረ ፕሊስ ልመልስልህ። ኧረ እባክህ ጥያቄን መልስ እንዴ። ፕሊስ ልመልስልህ። ሌላ ጥያቄ ጠይቄሃለሁ። ተወው በቃ። 81 መጽሐፍትን የቀነነ ካውንስል የትኛው ነው ወንድማችን? በቸርች ትራዲሽን ውስጥ እያሳየው ነው። ይሄው በሲሪያክ 81 መጽሐፍትን የቀነነ ካውንስል የትኛው ነው? ካውንስሉን ብቻ ንገረኝ። በኮፕቲክ ሼክታቱኩስ
እያሳየውህ ነው የጠየቅኩ ካውንስል ነው ጉባኤ ነው የጠየቅኩ። በየትኛው ጉባኤ ነው 81 ቀኖና የተቀነነው ነው ያልኩ? የቸርች ትራዲሽን እንደማሳይ ብራዘር ቸርች ትራዲሽን ቀኖና ትጠየቃለህ፣ ትራዲሽን ታሳያለህ ወይ? በኢየሱስ ስም እንትን ልትል ነው እንዴ? እሺ ተው እንቀጥል። ሶስተኛ ጥያቄ የለም በቃ የለም፣ ፈርሷል። 81 ፈርሷል። እሺ እንቀጥል። እንቀጥል። ትመልሳለህ። በቃ አለቀ እኮ በሲሪያክ ወይ ውስጥ ማለት እኔ ጉባኤ ነው የጠየቅኩት። ትቼዋለሁ። ጉባኤ ነው የጠየቅኩ። አለቀ። ጊዜን አትግደልብኝ። እሺ ሌላ አስቀመጥኩልህ። ሌላ ቀጥል። አትናቴዎስ ጦቢትን ይቀበላል ብለሃል አይደለ? ይሄው አትናቴዎስ ዘግሬት ይሄው መጀመሪያ ጥያቄ ሶር ነው የጠየቅኩ። አትናቴዎስ ጦቢትን ይቀበላል? ጦቢትን ይቀበላል የሚል ነገር ተናግሬያለሁ። አዎ ቅድም ብለሃል። እሺ ተሳስተ ነው ማለት ነው። ዳጻ ልሳን ነው። እሺ እንቀጥል። ችግር የለውም። ኧረ በቃ ችግር የለውም። እሺ ሌላ እሺ ካነን 85 ላይ ሂድና ግን ያንተ ቤተክርስቲያን በቃ አልኩህ እኮ ካነን 85 ላይ ሂድና ያንተ ቤተክርስቲያን እንደዚህ ያስቀመጠቻቸውን ያንተ ቤተክርስቲያን እንዲያስቀመጠቻቸውን ሊስቱን አሳይ። ትእዛዝ፣ ግጽው፣ አብጥሊስ የሚሉት እነዚህ ሊስቶች አሳይ። 8ቱ የሥርዓት መጽሐፍት ይሄው ቅድም እኮ ከፈትኩልህ። እሺ እስቲ ይሄን አብጥሊስን አሳየኝ። አብጥሊስ የት አለ? ቁጥራቸው እነሱ አብጥሊስን አሳየኝ። 8ቱን በአንድ ቆጥሮ ነው ያስቀመጣቸው። 8ቱን በአንድ ላይ ነው ያስቀመጣቸው። ከነዚህ አሁን ምንም 8 የሥርዓት መጽሐፍት የሉም። በቃ ሰው እያየ ስለሆነ ችግር የለውም። እንቀጥል። ቆይ ተረጋጋ እንዴ። እሺ የኢትዮጵያው ተረጋጋ አንዴ። ቀስ በል እንዴ። የኢትዮጵያው እንዴ በቃ ስምንቱ ሊስት አሳያለሁ። ሊስት የለህም። በቃ 8 የሚል ቁጥር ብቻ ነው ያለ። ለማንኛውም እንቀጥል። እሺ እንቀጥል። የኢትዮጵያው መቃቢያን ኧረ በፈጠረ አንተ ሰውዬ እንዴ ጥያቄ እየሰማህ እንጂ ጥያቄ እየሰማ በጌታ ስም ቆይ እንዴ ጥያቄ እየሰማ እሺ እንቀጥል። ደግሞ አሁን እንቀጥል። እሺ መጽሐፈ መቃቢያን የኢትዮጵያው መጽሐፈ መቃቢያን ቆይ የኢትዮጵያው መጽሐፈ መቃቢያን ከሰባው ሊቃናት መጽሐፈ መቃቢያን ጋር ይመሳሰላል? የይዘት ውይይት ውስጥ አልገባንም። ቀኖና ነው አሁን የምንወያየው። የኢትዮጵያው መቃቢያን ከሰባው ሊቃናት መጽሐፈ መቃቢያን ጋር ይመሳሰላል ወይ ነው ያልኩህ። ቴክስቹዋል ክሪቲሲዝም ሐሰተኛ ሰነድ ይዘን የመጣው ለሐሰተኛ ሰነድ ነው። እሺ ሌላ የመቃቢያን በቃ የመቃቢያን 3 መጽሐፍት አሉ። ካኖን ላይ ጥያቄ ካለ ትጠይቃለህ። እሺ ይሄው በቃ የመቃቢያን 3 መጽሐፍት ማለት ነው። እሺ በቃ ይሄው እየጠየቅኩ ነው። ተረጋጋ ወንድማችን። የመቃቢያን 3 መጽሐፍት አንዴ ተረጋጋ እንዴ። እሺ እሰጥሃለሁ። ምን ትመልሳለህ? ምን መልስ ይዘህ መጣህና ሲጀመር ግን እሺ የመቃቢያን 3 መጽሐፍት ሉክ ወደ አማርኛ የተተረጎመው መጽሐፍ እውነተኛው መጽሐፈ መቃቢያን አይደለም ይላል ወንድምህና 81ዱን የሞሉት እነዛ 3 መጽሐፍት እውነተኞቹ መቃቢያን ናቸው። እንደዛ ብሎ የሚናገረውን ሰው ጠይቀው። አንተን የጠየቅኩህ አንተ እውነተኞቹ ናቸው ትላለህ ወይ ነው ያልኩህ። እንደዛ ብሎ የተናገረውን ሰው ጠይቀው። አንድ ቤተክርስቲያን ተቀምጣችሁ የመጽሐፍ ቅዱስ ስምምነት እንኳን የላችሁም። እሺ እንቀጥል። ተረፈ ባሮክ መጽሐፍ ቅዱስ ነው ብለህ ታምናለህ? አዎ ቀኖና ውስጥም አለ ማሳየትም ስለምችል። ተረፈ ባሮክን ቀኖና ውስጥ ያስገባ ማን ነው? ላሳይ ነዋ። ተረጋጋ ብራዘር። ኧረ ጠይቄ ዝም ነው ያልኩት ወንድማችን። እሺ ተመልከቱ። እሺ ተረፈ ባሮክን ሊያሳይ ነው። ላሳይ ነው። ስሜታዊ አቱ ተረጋግቶ መስማት ኧረ እባክህ ቀጥል ዝም ብለህ። መጀመሪያ ከፍትሐ ነገሥት ከዛ ደግሞ ከእንግሊዘኛው ቅጂ ነው የማሳየህ። የእንግሊዘኛውን ቅጂ አምጣው። ፍትሐ ነገሥቱን ተውና እንግሊዘኛ ቅጂውን አምጣው እስኪ። ተስማምተናል? የእንግሊዘኛውን ቅጂ አምጣው ነው ያልኩህ። ለምንድን ነው ፍትሐ ነገሥቱን የእንግሊዘኛውን ቅጂ አምጣው። ፍትሐ ነገሥትን መከራከሪያ አድርገህ ስታቀርበው ነበር።
እኮ የእንግሊዘኛውን ቅጂ ጠየቅኩህ እንዴ? ጥያቄ እኮ እኔ ነኝ። ሰዓቴን አትብላብኝ እንጂ በልቶ አንተ የመመለስም ራሱ እንትኑም የለህም፣ አቅሙም እንትኑም የለህም። ለማንኛውም እንቀጥል። እንግዲህ አንተን ስቱፒድ ብለህ ስትናገር የነበርከው ማለት ነው። ለማንኛውም ግን እንቀጥል። ግድ የለህም ተው፣ ችግር የለውም እንዴ። ተረጋጋ፣ ቆይ ችግር የለውም እንዴ። አንዴ ተረጋጋ፣ ችግር የለውም። ሰዓቴን እየገደልክብኝ ነው፣ አትረብሽ እንዴ። ካልመልስ ምኑን ነው ተረጋጋ የምትለኝ? ሰዓቴን እየገደልክ ነው፣ አትረብሽ እንዴ። ቆይ አንዴ ቆይ ረጋ በል። እሺ ይኸውልህ ተመልከት ሉክ ተመልከት 81 መጽሐፍት የሚለው ይላሉ አባ መልከ ጼዴቅ። ቃል ግን ሊቃውንት ያተቱላቸው ፍትሐ ነገሥቱ በደፈናው 81 ስላለ ያንኑ ለመሙላት የገቡ ናቸው እንጂ ህጋውያን አይደሉም ይላሉ። ከዚህ ስቴትመንት ጋር ተስማማለሁ ወይስ አትስማማም? አባ መልከ ጼዴቅ የቤተ ክርስቲያናችን ቀናኝም አይደሉም። እኛ መዋቅር የሚመራ ተስማማለህ ወይስ አትስማማም ነው ያልኩህ። ሄደህ ጠይቃቸው እሳቸው በአንድ ሰው ሀሳብ የመስማማት አትስማማም። የገዛ ሊቃውንትህን ራሱ አትቀበልም። እሺ ተው በቃ ተው ብቻ ነው የምቀበለው። ተው የገዛ ሊቃውንትህን ራሱ አትቀበልም ማለት ነው። እሺ እኔ አሁን እዚህ ጋር ደግሞ አንድ ቀሲስ ዲበኩሉ እሺ ተው ችግር የለውም አልኩህ እንዴ ችግር የለውም በቃ እንዴ። ቀሲስ ዲበኩሉ ዘውዴን ደግሞ ዶክተር ዲበኩሉን ደግሞ እስቲ እናያቸው። ሶስተኛው አማራጭ ስለ 80 አሐዱ ሲናገሩ ማለት ነው። ሶስተኛው አማራጭ በታሪክ በኩል ትክክል ተረጋጋ። እኔ ጥያቄ ልጠይቅ እንዴ ግለሰብ ተረጋጋ እኮ ተረጋጋ እንዴ እሺ ምን አገባ ጥያቄው የኔ አይደል እንዴ? ሲኖዶሳዊ ውሳኔ ብቻ ነው የምቀበለው። አሁንም ደግሜ ነው ዶክተር ዲበኩሉ ማስተማሪያ አድርጋቸው ነበረ ትምህርት ላይ። አሁን ደግሞ ካድካቸው። ዶክተር ዲበኩሉ ራሱ ካድካቸው። እናመሰግናለን። እሺ ሲኖዶሳዊ ውሳኔ ነው የምቀበለው። በቃ እንቀጥል፣ ችግር የለውም። ሲኖዶሳዊ ውሳኔ መሆኑን ደግሞ አሁን ልንመለከት ነው። እሺ እንሂድ። አሁን ደግሞ ቀሲስ መብራቱ ኪሮስ ምን እንደሚሉ እንመልከት። ላንብብላችሁና ትመልሳለህ። ብፁዕ አቡነ መልከ ጼዴቅ ከሰባ ሊቃናት ሆናን ብለው ይመጡና ስለዚህ የመጀመሪያው አማራጭ በሰባ ሊቃናት ትርጉም የሚገኙትን 49 ተረጋጋ። አሁንም ግለሰብ ነው። እሺ አዎ ግለሰብ ነው የምጠቅሰው። ተረጋጋ። እሺ እንቀጥል። ቀኖናውን የሚያጸድቀው የቅዱስ ሲኖዶስ ጉባኤ እነዚህ መጽሐፍተ ሥርዓት ከቅዱሳት መጽሐፍት ጋር መቆጠር እንደማይገባቸው በግልጽ ሊወሰን ይገባል ብለው ሲኖዳል እንዳልሆነ 80 አሐዱ እየነገሩ ነው። ትቀበላለህ ወይስ አትቀበልም? ግለሰብ አይመራኝም። በቃ ጨርሱ። እሺ የገዛ ሊቃውንትን ክደህ ጨረስካቸው ዛሬ። እሺ እንቀጥል። የገዛ ሊቃውንትን ክደህ ጨረስካቸው። እሺ ሲኖዳል አይደለም ይሉሃል። አንተ ደግሞ ሲኖዳል ናቸው እያልከን ነው። ለማንኛውም ግን እንቀጥልና እዚህ ጋር ደግሞ አንድ ኦዲዮ ላሰማ። እዚሁ ልክ እንዳንተው በጣም የተወደደ ከአንተ በላይ የተወደደ አስተማሪ ምን እንደሚል ላሰማና ከዛ ደግሞ ስሙት። ወይ ጉድ! አሁንም ግለሰብ ነው የምትቆጥረው። ሲኖዳል አይደለም የብሉይ ኪዳን መጽሐፍ ቀመና ሲኖዳል አይደለም። ዛሬም ለዛ ነው አሁን መጽሐፎች ኪሮስን ዶክተር ኪሮስን እንደ ጥናታዊ ጽሑፍ ነገር አጭር ጽሑፍ አዘጋጅተዋል። እዚህ ድረስ ከሰማ ይበቃል። እሺ ሲኖዳል አይደሉም ይልሃል ገዛ ወንድምህና ትቀበለዋለህ ይሄንንም ወይስ አትስማማም? ዲቤት ነው ፖለቲካ ነው እያያዝከው? ቆይ አልገባኝም። የምን ፖለቲካ ነው? ጥያቄውን መልስ። ትቀበላለህ ወይስ አትቀበልም? ሲኖዳል አይደለም ይልሃል የገዛ ወንድምህና ትቀበላለህ ወይስ አትቀበልም? ሄደህ ጠይቀዋ ታዲያ። እሱን እኔ ምን ላድርገው? ለዚቹ ነው ስቱፒድ እያልክ ከጅማሬ ስትሳደብ የነበርከው። አየህ አይደለ? ምንም ነገር ነው ማታውቀው። ሲቀጥል ደግሞ አትስማማም ከገዛ ወንድሞች ጋር። እንቀጥል። ተረጋጋ። እንቀጥል። ደግሞ በየመሃሉ አትግባ። እሺ ዮሴፍ ወልደ ኮሪዮን መጽሐፍ ቅዱስ ነው ብለህ ታምናለህ አንተ? ዮሴፍ ወልደ ኮሪዮን እጅህ ላይ ያለ መጽሐፉ ራሱ ያ እሺ ክፈተው። ዜና አይሁድ አለ። ትክክል ነው። ዮሴፍ ወልደ ኮሪዮን ዜና አይሁድ ብቻ ነው አይሁድ የሚባል መጽሐፍ አለ እኮ። ዜና አይሁድ ብቻ ነው ዮሴፍ ወልደ ኮሪዮን። ይሄው ማስረጃ ከፈትኩልህ እኮ። ምን ይላል ይሄ? እስኪ አንብልኝ። የጠየቅኩ ዮሴፍ ወልደ ኮሪዮን ዜና አይሁድ ብቻ ነው ወይ የጻፈው ነው ያልኩ። ላሳይህ እኮ ነው እሱን። ምን ይላል ይሄ? ኮዴክስ አሌክዛንድሪያንስ ይላል። እኔ እሱን ብቻ ነው ወይ የጻፈው ነው ያልኩ። ወይ አይደለም ወይ ነው። ኮዴክስ አሌክዛንድሪያንስ ላሳይህ ነው ፕሊዝ። በቃ ተው። ኮዴክስ አሌክዛንድሪያንስ አታሳየኝ። ሰዓቴን እንዳትገልብኝ። እኔ ጠየቅኩህ ትተህ ሌላ ነገር ነው የምትመልሰው። ሌላ ጥያቄ ትቼዋለሁ። ሌላ ጥያቄ ከነዚህ ቀኖናዎች ውስጥ ሌላ ጥያቄ እሱን አልፈልግም። እሺ ተመልከቱ። አሁን አንዴ ልመልስልህ።
አልፈልግም አልኩህ እኮ አልፈልግም። በቃ የተጠየቅከውን ሌላ ነገር ነው የምትመልሰው አንተ የተጠየቅከውን ትተህ። ስለዚህ ተው አልፈልግም። እሺ በቃ ጠይቃ እኮ አልጠየቅኩም። ይሄን ስላልጠየቅኩ አልፌያለሁ። ሌላ ጥያቄ ልጠይቅህ ነው። 80 አሃዱ ሲኖዳል ነው ብለህናል። 80 አሃዱ ሲኖዳል ነው ብለህናል ወንድማችን አይደለ? 80 አሃዱ ሲኖዳል ነው ብለህናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው ጉባኤ ነው 80 አሃዱን የቀነነችው? በቅዱስ ሲኖዶሷ በኩል እኮ በየትኛው ጉባኤ? በቅዱስ ሲኖዶሷ በኩል እኮ አልኩ። በጌታ በኢየሱስ ክርስቶስ ቶ በቃ ቶ። እሺ ሌላ ጥያቄ አልፈልግም። ተውኩት እንዴ ተውኩት። መልስ የለህም እኮ ምንድን ነው የምታሳየኝ? መጽሐፍ ይገልጻል እንዴ በየትኛው ጉባኤ እያልኩ ጉባኤና መጽሐፍ እያለየ ነው። ጉባኤና መጽሐፍ ሳትለይ ነው ውይይት የመጣው። እሺ እንቀጥል። ትቼዋለሁ። እሺ አሁን ወደ ኩፋሌ እንሂድ። ተረጋጋ እንዴ ተረጋጋና ተው። በቃ አልፈልግም እኮ አልኩህ። እኔ መጽሐፍ አይደለም የጠየቅኩ ጉባኤ ነው የጠየቅኩ ጉባኤ እንጂ መጽሐፍ አልጠየቅኩ። ስለዚህ ሚውት አልፈልግም። ጉባኤ ነበር የጠየቅኩ መጽሐፍ አልነበረም። በቃ ትቼዋለሁ። አልፈልግም። እሺ እንቀጥልና እስቲ መጽሐፈ ኩፋሌን ማለት ነው እስትንፋሰ እግዚአብሔር ነው ብሎ የቀኖና ሊስት ውስጥ ያስገባ አንድ አባት ነው የጠየቅኩ። እሺ የቅዱሳት መጽሐፍት ሊስት ውስጥ ያስገባ አንድ አባት ምንም ኩፋሌን የቀኖና መጽሐፍት ውስጥ አስገብቶ የቆጠረ አንድ የቤተ ክርስቲያን አባት መጽሐፈ ኩፋሌ ኩፋሌ ብቻ አይደለም። በነገራችን ላይ ቅድምም ብዙ ማስረጃዎችን ሰጥቻለሁ። በቃ እሺ መልካም ጊዜ ወንድማችን። አይ ሰዓት ያልቋል። ፕሮቴስታንቶች የማይቀበሏቸው መጽሐፍት በሙሉ በጌታ በኢየሱስ ክርስቶስ ቀኖናዊ መጽሐፍት ነው። በቃ ሰዓት ያልቋል። ምን መለስከው? በቃ ያንን ብቻ አይደለም ኮዴክስም ከፍቼ እያሳየው ነው። ኢቭን ኮዴክስ ፓርቶስ አንታጣም። አሁን ደግሞ እንዴ በቃ ሰዓት ያልቋል ብሎ ተብራራው። በቃ ጠይቀኛለህ። ሲጀምር ኮዴክስን ቀኖና ብለህ ታመጣለህ። ኮዴክስና ቀኖና ራሱ አትለይም በጌታ ስም። እሺ ቶ በቃ አልፈልግም። ኮዴክስ ማለት ምንድነው የሚለውን መጀመሪያ አልቋል እኮ ሰዓት። እሺ ጀምር ነው ግን የምታስጀምረው። ቆይ እንደገና አስጀምርልኝ። እንደዚህ ያረጋል። እሺ ኧረ እንደገና አስጀምርልሃለሁ። ምንም አታስብ። ይኸው አንተ የቀኖና ረዳድ ምንድነው? ቀኖና እንዴት ነው የምትረዱት? ምንድነው ቀኖና? የቀኖናን ትርጉም አትናቴዎስ እንደሚረዳው ወይም ሩፊኔስ እንደሚረዳው ነው የምንረዳው። አይደለም ምንድነው? እሱ ትርጉም ነው። ዝም ብለህ ገሬ እንደሚረዳው ሰው ምንድነው? እሺ ላብራራ። አሪፍ ነው። በቃ ላብራራለህ። እሺ እንዴት እንደሚመለስ በዛው ተመልከት። ጊዜ አትግደልብኝ ፕሊዝ። እኮ ይኸው እኮ የመለስኩልህ እኮ ነው። እንዴት እንደሚመለስ ግን ተመልከት፣ ተማር ለወደፊት። እሺ አንደኛ ቀኖና ብለን ስናስቀምጥ በመጀመሪያ ህግ። ኧረ እየመለስኩ ነው። በመጀመሪያ ህግ መለኪያ ማለት ነው። ለህግ ለህግ አግባብ ወር ደግሞ ለሌጋል ጉዳይ ሲውል እንመለከታለን። ቀኖና ነው ብላችሁ ለመቀበል የምትጠቀሙበት ማጣሪያ ምንድን ነው? የሆነ ነገር ቀኖናዊ ነው ለማለት የምትጠቀሙት ክራይቴሪያ ምንድን ነው? የሆነ ነገር ነው መጽሐፍ ቅዱስን ነው። ምንም ነገር ይሁን መጽሐፍ ቅዱስ ምንም ነገር አይደለም። ቀኖናዊ ነው ለማለት የምትቀበሉት ምንም ነገር ላይ አይደለም የምንወያየው። መጽሐፍ ቅዱስ ላይ አተኩር። እሺ መጽሐፍ ቅዱስን ለመቀበል የምትጠቀሙበት ክራይቴሪያ ምንድን ነው? እሺ መጽሐፍ ቅዱስን ለመቀበል የምንጠቀምበት ክራይቴሪያ አንደኛ በሐዋርያት በራሱ መጽሐፉን ለአዲስ ኪዳን ከሆነ፣ ሁለተኛ በሐዋርያት የአይን ምስክሮች በራሳቸው በሐዋርያቱ ዘመን መጽሐፉን፣ ያ ማለት ከመጀመሪያው ክፍለ ዘመን ባልዘለለ መልኩ በሐዋርያቱ እውቅናና አውቶሪቲ ምንድነው ሐዋርያው ቀኖናን የማትቀበለው? ቆይ አንዴ ሐዋርያው ቀኖና ለምንድነው የማትቀበለው? እንኳን እኔ ኮፕቲክ ራሱ አትቀበሉም። ኮፕቲክ ኦርቶዶክስ ሲጀመር ለምን እንደማልቀበል ላሳየህ። ሐዋርያዊ ቀኖና ቀለሜንጦስ የጻፈው ያልከው ማለት ነው በሐዋርያት አይደለም የተሰራው። ሲጀመር ለምንድን ነው የማትቀበለው? በሐዋርያት አይደለም ሲጀመር የተሰራው የአራተኛው ክፍለ ዘመን ስራ ነው። ይኸው ቀሲስ ዲበማንተና የሚሉትን ተመልከት። ዶክተር ዲበኩሉ በጣም ጥሩ። በቃ ዶክተር ዲበኩሉ የሚሉትን ተመልከት። ለዚህ ነው የማልቀበለው። እንዴ በቃ ጨረስ። በቃ አትበል እንጂ ነው ለምን እንደማልቀበል ላሳየህ እኮ ነው። አንዴ ኧረ ፕሊስ መጽሐፍ ቅዱስ ቁጥሩ ይናገራል። 66 መጠየቅ ነው ይናገራል። ምን አልክ? መጽሐፍ ቅዱስ ቁጥሩ 66 ነኝ ብሎ ይናገራል። ኧረ 81 ነኝም 66 ነኝም አይልም ወንድማችን። ስለዚህ መጽሐፍ ቅዱስ ለራስህ ራሱ አትጠቀመውም። እሱን እኮ ለራስህ የማትጠቀመውን ይዘህ ትመጣለህ ነው ማለት ነው።
ለራስህ ራሱ አትጠቀመውም። ይሄንን መስፈርት ወንድማችን ምንድነው የምትለኝ? እኔማ ቸርች አለች እንዴ? ቸርች ራሱ ሲኖዳል አይደለም እየተባለ እንዴ? ሊቃውንት በሙሉ እኮ ሲኖዳል አይደለም እያሉ ነው። ካድካቸው እንጂ ሸመጠጥካቸው ሲኖዳል አይደለም እያሉ አይደል እንዴ? አንዴ ፕሊዝ። እሺ ኧረ ፕሊዝ አዳም ታረቁ። እንዴት መልስላለሁ? እሺ ቀጥል። ለምንድን ነው ስሜት የምትሆነው? ከመሬት ተነስተህ ኧረ ምን ስሜት 66 ካላለ 66 የሚለው ትምህርት የመጽሐፍ ቅዱሳዊ ነውና ልታወግዘው አይገባህም። 81 ካላለ 81 የሚለው ትምህርት የመጽሐፍ ቅዱሳዊ ነውና ልታወግዘው ይገባሃል እንዴ? ኧረ በፈጠረ ምን ጥያቄ የምትጠይቀው? አዎ ምክንያቱም ሶላ ስክሪፕቹራ ነው የምትመራበት። ሶላ ስክሪፕቹራና ሶሎ ስክሪፕቹራ ላይ ወንድማችን ገና እሱን ራሱ አለየህም። ስንቴ ነው እሱ እንትን ማደርግህ እንዴ? ፕሊዝ መጽሐፍ ቅዱስ ላይ የሌለ ምንም ነገር ስለማትቀበል እና 66 የሚል ማን ያለ ማን የነገረ እንደዛ ብሎ ማን የነገረ ማን ነው እንደዛ ብሎ የነገረ? መጽሐፍ ቅዱስ ውስጥ የሌለ ምንም ነገር አይቀበልም ቃል ያለ ማን ነው? መልስ የለህም። እሺ በቃ ቀጥል። ቀኖና የመወሰን መለስኩልህ እኮ መጠየቃችን እንጂ መልሽ ይላል። ግን ቀጥልሽ አንዴ ፕሊዝ። ቀኖና የመወሰን ስልጣን የማን ነው? አንዴ እሺ አሁን ትንሽ ልረጋጋና ምንም እንዳልናገር ቀጥል አሁን። እሺ ቀኖና የመወሰን ስልጣንና መብቱ የማን ነው? የቤተ ክርስቲያን የሐዋርያት። በጣም ጥሩ። ቤተ ክርስቲያንህ ቆይ አንዴ ቤተ ክርስቲያንህ 66 ነው ብላ የወሰነችበት አንድ ጉባኤ ስጠኝ። ፕሮቴስታንት። የቷ ቤተ ክርስቲያን? ምን አቀልሃለሁ? 99 ሺህ ናችሁ። እሺ ቤተ ክርስቲያን የማታውቃትም? እኔ ቤተ ክርስቲያን ስል በዩኒቨርሳል መልኩ አባቶችን ባካተተ መልኩ የተቀመጠ ነገር ነው እያወራ ያለሁት። ያንተ ምንድነው የሌለን እንዴ? መሰረተ ክርስቶስ ቆይ አንዴ መሰረተ ክርስቶስ የኔ አባት በእድሜ የሚበልጣት ቤተክርስቲያን ናት። ስለዚህ ጥንታዊ ተሳደብ፣ ችግር የለውም። እኔ ክርስቲያን ነኝ። እኔ አልሰድብም። መልሽ ተሳደብ፣ ችግር የለውም። ስድብ አይደለም፣ ይሄ ፋክት ነው። እሺ ችግር የለውም እኮ በቃ አባትህን ጌታ ይባርክልን። አሁን አባትህን ውሳኔ የወሰነችበትን ለምን አትወያይም? ዝም ብለህ ቤተክርስቲያን ውሳኔ የወሰነችበትን ማስረጃ እስቲ እንዴ። ቤተክርስቲያንማ ይኸውልህ ከፈርስት ሴንቸሪ ጭምር ትመዛለች ማስረጃማ። ይሄው እኮ ቆይማ እንዴ ለምሳሌ ሩፊነስ አለ ላምጣ፣ ጄሮም አለ። መሰረተ ክርስቶስ ነበረች ፈርስት ሴንቸሪ ላይ። መሰረተ ክርስቶስ የመጀመሪያውን ቤተክርስቲያን እምነት ነው የተቀበለችው። በቃ ጥሩ። አሁን ተመልከት፣ ኦርቶዶክስ ተዋህዶ ቤተክርስቲያን ራሱ ነበረች እንዴ? ግን ቆይ አንዴ ፕሊዝ። እሺ ፈርስት ሴንቸሪ ላይ ብቻ ሳይሆን በአጠቃላይ ቀኖና ውስጥ 66 ብሎ ቀኖናን የወሰነ አንድ ጉባኤ ስጠኝ። ምን ድገምልኝ ጥያቄውን ድገምልኝ። ችግር የለውም። መጽሐፍ ቅዱስ ብሎ 66 ብሎ የወሰነ አንድ ጉባኤም ይሁን አባት ስጠኝ። ትራዲሽንም ቢሆን ጄሮም 66 ነው የሚቀበለው። ቀኖናዊ ብሎ የሚቀበላቸው 66 መጽሐፍት ናቸው። ፕሮሎጎስ ጋላትያስ ላይ ላሳይክ። ክፈተው እና 66ቱን ቆጥረህ ታሳየናለህ ከአሁን ፕሮቴስታንት ጋር እንደሚገጥም ማለት ነው። መልካም እሺ። ፕሮሎጎስ ይኸውና ተመልከት። ፕሮሎጎስ ጋላትያስን ነው እየጠቀስን ያለ ነው። ስለዚህ ተመልከቱ። ጀስት ሂላሪን መጥቀስ ይችላል ነበር። 66 የሚለውን ቆጥረህ ታስረክባለህ። ሰዓቴን ለመቆጠብ እዚህ ጋር ላቁም። አንዴ ቆይ ሰዓት የለቁም። አቁም። ሰዓት የለቁም። አሁን አንተ ገና እያልክ ገና ፕሮሎጎስ ምንድነው ነገር እያልክ ለምታል ማጨረስከው እኮ አንተ ታላቁ ምን እያልክ ምን አድርግ ነው የምትለኝ? አንተ ላልመለስከው ጥያቄ የኢትዮጵያ ቤተክርስቲያን ቆይ አንዴ ጥያቄ እኔ ሌላ ነው። አንተ ተውኩት። ይሄ ነው አንዴ በቃ ጨረስኩኝ። ሰዓቴን ጨረስኩኝ። ያዝ አሁን የኢትዮጵያ ቤተክርስቲያን ቀኖና ውስጥ ማለት ነው ኖርማን ስለ ያልገባ ኖርማታ ላይ የገባ ቀኖና አላት እንዴ? ሲጀመር የቀኖና መሆን የማይችሉ ሐሰተኛ መጽሐፍት ሁሉ አሏት እንጂ ወንድማችን፣ ሐሰተኛ መጽሐፍት እሱ አይደለም ጥያቄ። መጀመሪያ ጥያቄውን ተረዳ። ኖርማን ስለ ያልገባ እዛ ያደርሰንም ነው እያልኩ ያለው። እዛ ራሱ ያደርሰንም ነው። ሐሰተኛ ሰነዶች አሏት ሲጀመር ራሱ ጭራሽ ማትረዳው እዛ ራሱ ያደርሰንም ምኑን የሌለው እዛ ራሱ አይደርስም። አንተ ኖርማታ እና ይሄ ኖርምንና ኖርምን ለመጠየቅ አልደረስክም ገና እያልኩ ነው ያለሁት። ሲጀመር ሐሰተኛ መጽሐፍት ይዛሃል፣ በውስጥ ሐሰተኛ መጽሐፍት ይዛሃል። ዝም ብለህ በራስህ አትሄድ። ኧረ ፕሊዝ እንዴ ምን እያልከኝ ነው? እኔ እኮ አቁም ስልህ የኔ የጥያቄ ጊዜ ነው። ታቆማለህ።
የኔ ጥያቄ ቅድም እኮ ሰዓት ቆሞ ራሱ አላቆምክም ነበር። ታላቁዬ ምን እያልከን ነው? አንተ ሰውዬ ፕሊስ እንዴ ሆም ሰው እያልከኝ ደግሞ እሺ ቀጥል ለመሰለኝ የምታደናቆረው ያዝና የኔ ጥያቄ በጣም ቀላል ነው። ጥያቄ በካኖን ዋን ላይ ገብቶ ወይም በካኖን ዋን ላይ ሳይገባ ካኖን ቱ ላይ የገባ አንድ መጽሐፍ ጥቀስልኝ ከ80 አንዱ መጽሐፍ ቅዱስ ውስጥ እገሌ ብለህ። ሲጀመር ካኖን ዋን እና ካኖን ቱ ብቻ አይደለም እኮ ሐሰተኛ ሰነድ ይዛል እያልኩ ነው። የምን ካኖን ዋን ሲጀመር አትበለኝ። ኖርማንስ ላይ ኖርሚንግ ኖርም ላይ ያልተጠቀመው ጥንታዊው ክርስቲያና ካኖን ዋን እና ካኖን ቱ የሚባል ነገር ራሱ የላችሁም እኮ እናንተ። አንድ መጽሐፍ ጥቀስ። ካኖን ዋን እና ካኖን ቱ የሚል ከየት ነው ያመጣው? አንተ የቤተ ክርስቲያን ራሱ እንደዛ ትላለች እንዴ? የሌለ ነገር እኮ ነው ያመጣው። የካቶሊክ እና የፕሮቴስታንት እንትን ነው ያመጣው ታላቁዬ። አንተ እሱን አይደለም የኔ ጥያቄ። አንተ ፕሮቶካኖኒካል እና ዲውትሮ ካኖኒካል መስሎሃል። አይ አለማወቅ። እኔ እሱን አይደለም እኔ እሱን አላልኩም እንዴ ፕሮቶካኖኒካል ፈጠራ አንተ ሰውዬ አንተ እያልክ ያለኸው ቲር 1 እና ቲር 2 መጽሐፍት ነው። ከቅድም ጀምሮ ነግሬህ ነበር። አዳምጥ ቆይ ፕሊስ። ቲር 1 ቲር 2 አይደለም። ለምን እንደገባው ታስመስላለህ? ጥንታዊቱ ቤተክርስቲያን ጥያቄውን ጠይቅ እንደው ለምን ጥንታዊቱ ቤተክርስቲያን የማትጠቀመው በኋላ የኛ ቤተክርስቲያን ያስገባቸው አንድ መጣፍ መቃቢያን የለም። አያችሁታ? የለም ቀጠልኩኝ። መቃቢያን ይኸው ያንተ መቃቢያን የትም አይገኝም። ይኸው እኮ የገዛ ወንድምህን ያለ መቃቢያን የገዛ ወንድምህን ያለ መቃቢያን የለም። ይኸው ጨርሻለሁ። በቃ ጨርሻለሁ። ምን የጨረስከው? ጥያቄህን ሰዓት አላለቀም። ቀጣይ ጥያቄ ልጠይቅህ። መሰረተ ክርስቶስ ቸርች ነው አይደለ የምታደርገው? እዛ ብቻ አይደለም። የት ነው የምትሄደው? ስለ ቸርች አሁን እስቲ ቆይ፣ አሁን ነፍ ቸርች ነው የሚሄደው። አሁን እንዴት ይሆናል? ቃለ ሕይወት መካነ መሰረተ ክርስቶስ ነው ይስራል። አንግሊካኑ ላይ ነው፣ በቅርቡ አንግሊካኑ ነው ይስራል። ታላቁዬ በጣም ጥሩ። በውስጥ መሰረተ ክርስቶስ ነው ይስራል ነው የጠየቁ። እሱማ መሰረተ ክርስቶስ ነው። ያ ማለት ሌላ ቸርች አልሄድም ማለት አይደለም። አንግሊካኑ ላይ በቅርብ ልሄድ ነው። በቃ ጥሩ ሂድ። አንግሊካንም ይሁን በእናንተ መሰረተ ክርስቶስም ይሁን በየትኛውም ይሁን በመዋቅራቸው ውስጥ የተወሰነ መጽሐፍ ቅዱስ 66 ነው የሚል አንድ ውሳኔ ሰጠኝ። አሳይሃለሁ። የራሴን ቸርች ላሳይ። ቆይማ ይቃን ባንታ አይደለም። እሺ እዚህ ጋር የሆነ ሜሴጆች። እሺ አንድ ጊዜ ታገሰኝ። እሺ ቆይ ሰዓትን ቆይ ፖዝ ላድርግልህ። እሺ እስከማወጣው ድረስ። ኡፕስ ስንት ነው የሚለው አንተ ጋር ሰዓት ስንት ነው የሚለው? 4 ደቂቃ ላይ ነበርክ እዚህ። ዘግቼ ነው ያስጀመርኩት አክቹአሊ። ስለዚህ 4 ደቂቃ ላይ ነህ። እሺ አለው። እሺ 5 ደቂቃ ይኸው 5 ደቂቃ ላይ 4 ደቂቃ ከምናምን ላይ ነበርክ። 5 ደቂቃ ላይ ይኸው አስጀምርልሃለሁ። አንድ ጊዜ ላውጣ አንተኔ በቃ ሰዓት ለመቆጠብ በቃ ትተነዋል። አይ አይደለም ፖዝ አድርጌልሃለሁ እኮ ይኸውልህ፣ ፖዝ አድርጌልሃለሁ። ትተነዋል። ላሳየህ ነው። ትተነዋል። በቃ ተውኩት። ፖዝ አድርጌልህም ፌቨር አድርጌልህም። እሺ አስጀምረው። አይ በቃ ምንም የምታመጣው ምንም አይነት ባይንዲንግ ዲሲሽን ስለሌለ ትቼዋለሁ። አይ ልሰጥህ ነበር አትፈልግም። እንግዲህ ጠይቆ የማይፈልግ ጠይቆ የሚሮጥ የመጀመሪያ ሰው በር መጥቶ እንደሚሮጥ ነው። እሱን ከአንተ በላይ ማንም የሚያደርገው የለም። እሺ በጥንታዊቱ ቤተክርስቲያን ውስጥ ኧረ ፕሊስ አዳምጥ። ዝም ብለህ በጣም ፖለቲካ ለምን ትሰራለህ? ኧረ እያዳመጥኩ ነው። ፖለቲካ የመሰለህ እኮ አንተ ነህ እንዴ? በቃ ጀስት በውይይት ተበልጠሃል። እሺ ተው በቃ ጥሩ፣ እንኳን ደስ አለህ። እሺ የኔን ጥያቄ አዳምጠህ ለመመለስ ሞክር። እሺ ጥያቄ ነው እንዴ? እሺ የሚለው እሺ በፕሮቴስታንት ውስጥ ቆይ አንዴ ልመል። ኧረ በእናትህ አንተ በፕሮቴስታንቲዝም ውስጥ በየትኛውም ዲኖሚኔሽን አሁን አንተ እዛም እዚህም ስለምትሄድ በየትኛውም ዲኖሚኔሽን ሲኖዶሳዊ ውሳኔ አለ ወይስ የለም? አለ ወይም የለም ነው የምትለኝ? አይ ጀስት በኦርቶዶክስ በኦርቶዶክስ ትራዲሽን አይነቱ ላይሆን ይችላል። ነገር ግን እያንዳንዱ የራሱ የእምነት አቋምና በመጀመሪያ ቸርቹ ሲጀምር አለ ወይም የለም ነው። ቆይ እንዴ የመለስኩልህ ነው። አታቋርጠኝ እንጂ መልሳል የጠየቅ። ስለዚህ ልመልስልህ። አለ ወይስ የለም? እንዴ አለ። እንደናንተ አይደለም እንጂ አለ። እሺ
ሲኖዶሳዊ ውሳኔ ካሳየን እስኪ በፕሮቴስታንት ውስጥ እንደናንተ አይደለም እንጂ አለ እኮ ላሳየ ነው። ቆይ ፖዝ ላድርግልህና ላውጣልህ። ፖዝ ላድርግልህ እንጂ ማለት እንደናንተ አይደለም እኮ የአመራር ስልታችን እንደናንተ አይደለም። ነገር ግን ሲኖዶሳዊ እንትን እንደናንተ ባይሆንም አለን ብዬ ላውጣልህ እኮ ነው። ይኸው ፖዝ አድርጌልሃለሁ፣ ላውጣልህ ነው። እሺ አንዴ ላውጣልህ። እሺ ላውጣልህ። በጣም ፈኒ ምኑ ነው ፈኒ? ማስረጃም ሲወጣልህ ነው ፈኒ የሚሆንብህ። ማስረጃ ሲወጣልህ ከሳክማ ስታንዳፕ ኮሜዲ ብታይ ምን ልትሆን ነው ወንድማችን? በጣም ስታንዳፕ ኮሜዲ ብታይ ምን ልትሆን ነው ማስረጃ ካሳቀ? ለማንኛውም ይኸውልህ ቆይ አንዴ ረጋ በልና ላውጣልህ። እንደናንተ ባይሆንም ደስ ይላል። በቃ ትችዋለሁ። እኔ ጥያቄን ትችዋለሁ። ጥያቄዎችን እኮ ትታቸው ሄድክ እኮ አንተ ጋር የሚመጡት። እሺ ይኸው አስጀምሬ እላለሁ። ጠይቅ። አስጀምረው ሰዓት በጣም ጥሩ። እሺ የኢትዮጵያ ቤተክርስቲያን አሁንም ልብ ብላ አዳምጥ። የኢትዮጵያ ቤተክርስቲያን ከጥንታዊቱ ቤተክርስቲያን የተለየ ቀኖና ምንድን ነው ያላት? ኖርማን ስለሆነ የምትቆይ። እሺ እኔ ኖርማን ስላ የምትለው ነገር እናንተ ቤተክርስቲያን ውስጥ ሲጀመር የለም። ግን እስቲ በምንድን ነው የምትለየው የሚለውን ነገር ስላነሳ ማለት ነው። ለምሳሌ ዮሴፍ ወልደ ኮሪዮን ይለያታል። የትኛውን ቤተክርስቲያን አልተቀበለውም። እንደ ቀኖና መጽሐፍ የገዛ ሊቃውንት ናቸው ያሉት። የገዛ ሊቃውንት ናቸው ያሉት። ምን ታሳየኛለህ? የገዛ ሊቃውንት ዮሴፍ ወልደ ኮሪዮን አይታወቅም በቤተ ክርስቲያን ብለዋል። የገዛ ሊቃውንት አልበለኝ። እኔ ቸርችን የማሳየህ አንተ ሊቃውንት ምናምን ትለኛለህ። እኔ እንደ ቤተ ክርስቲያን ነው እያሳየሁ እኮ። እሺ ፈርስት ሰከንድ ሰርድ ሴንቸሪ ላይ ያሳይ እስቲ። የለም ዮሴፍ ወልደ ኮሪዮንን እኮ እንደ መጽሐፍ ቅዱስ የተቀበለ ራሱ የለም እኮ። ታዲያ ያዘው ፕሊስ። ምን ሊያዝ? ከየትኛውም ቀኖና አዳምጣ። ከየትኛውም ቀኖና በየትኛውም ጥንታዊ ቤተክርስቲያን በየትኛውም ማለት ነው በየትኛውም አሁንም ግለሰብ እንዳትጠራ ፕሊዝ። ሊቁ ገሌ እንትና ገሌ ምናምን ብለህ ስም እንዳትጠራ። እንዴ እጠራለሁ እንዴ? ለማንኛውም ጠይቅ። ጥያቄ ተመልስ። እምጠይቅም ብቻ እኮ ጠይቅ። ታላቁ ወይኔ በየመሃሉ አትግባብኛ ፕሊዝ። ጌታ ሆይ ልብ ብላችሁ ተመልከቱ። በኋላ ኮንክሉዥን ላይ በደንብ እንዲገባችሁ ስለምፈልግ ነው። ወንድማችን እስካሁን ድረስ የምታመጣውን ማስረጃ ትተወውና ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ ማስረጃ ሰጠኝ። ማስረጃ ተውልኝ ብሎ የሚለምን የመጀመሪያ ተወያይ አንተን አየው። ጥያቄህን ግን ድገምልኝ። ሐዋርያት ጠቅሰውት ፕሊዝ። ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ መጽሐፍ ጥቀስ። ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ መጽሐፍ ኧረ የለም። እሱ እንኳን የለም። ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው ምንም መጽሐፍ የለም። ቴንክ ዩ እሺ ቤተክርስቲያናችን ከሐዋርያት የምትቀዳናት የምንለው በዚህ ነው። ሐዋርያት ያልተጠቀሙት ሐሰተኛ ሰነድ ነው ያላችሁ እኮ ሙግቱ እንጂ ሐዋርያት የጠቀሱትን አልጠቀሳችሁም አይደለም። ሙግቱ አልገባህም እኮ ሲጀመር። በቃ ጨረስን። ዲቤቱ አልቋል። በቃ እዚህ ጋር አልቋል። አዎ ጨርሰናል እኮ ገና ሲጀመር አይደል ያለቀው ውይይቱ እኮ ታላቁ። ቤተክርስቲያን የማትጠቅፈው ምንም ነገር የለም በጭራሽ። ቤተክርስቲያን የማትጠቅሰው ምንም ነገር የለም። ጨምራ ጠቀሰች እናንተ ቤተክርስቲያን። ትልቁ ችግር እሱ ግን ሐዋርያትም ጌታም ጠቅሶት ራሱ ሪጀክት ነው የምታደርገው። ለምን ትሰድበናለህ? እሺ እንዴ በጌታ ሰው ቀጣይ ልጠይቅ። አሁን ቀጣይ ልጠይቅ። ጌታና ሐዋርያት ኧረ ፕሊስ ጌታና ሐዋርያት የትኛውን የመጽሐፍ ቅዱስ ቀኖና ተጠቀሙ? የብሉይ ኪዳኑን የእስራኤላውያን ምን የሚለውን ሴፕቱጀንት ወይስ ማዞሬቲክ ቴክስቱን? ጌታ ልክ አይ እሱ ሴፕቱጀንት ማሶሬቲክስ እኮ እንትን ነው ወንድማችን፣ ትራንስሌሽን እኮ ነው እሱ። ሴፕቱጀንትና ማሶሬቲክ እኮ ቨርዥን ነው፣ ቴክስቹዋል ትራዲሽን ነው እንጂ መጽሐፍ ቅዱስ ቴክስቹዋል ትራዲሽን ነው እየጠየቀኝ ያለው መጽሐፍ ቅዱስ ትራዲሽን አይደለም። እና ይለያያል። ሁለቱ ፈጽሞ አላውቅም በል ወይም እንደዚህ የሚለያየው ቴክስቹዋል ትራዲሽናቸው ነው የሚለያየው እንጂ ምኑ ነው የሚለያየው? እሺ ሐዋርያትና ጌታ የተጠቀሙት ሴፕቱጀንት ወይስ ማዞሬቲክ ቴክስት እኮ በቋንቋውን ነው ትራዲሽኑን ነው እየጠየቀኝ ያለው መጽሐፍ ቅዱሱን ነው። የፈለግከውን ብለህ መልሰው። የትኛውን ተጠቀሙ? ችግር የለውም። እሺ ከዲዮትሮ ካኖኒካሎቹ ውጪ ሴፕቱጀንቱን ነው የተጠቀሙት። ዲዮትሮ ካኖኒካል አልጠቀሱም እንጂ ችግሩ እሱ ነው። ለማንኛውም ግን ቴንክ ዩ። በጣም ጨርሰናል። ሰዓት አልቋል። ያ ማጠቃለያ መስጠት ይችላል። ወንድማችን እናመሰግናለን። ለወደፊት እንደው ለትምህርት እንዲሆን ማለት ነው ውይይት ላይ ትርፍ ነገር ሰው መናገር የለበትም። በቃ ቀድሜ ስላጠቃለልኩት ክሮስ ኤግዛሚኔሽን ላይ ማጠቃለያን በጣም ዘና ብዬ ነው የምጨርሰው።
ሶ እባክህ ለወደፊቱም ቢሆን አትሳደብ ምናምን ትርፍ ነገር አትናገር። እንደዛ ስታደርግ ጥሩ አይደለም። በቃ በደብ ሊወያየ ትሁት ሆኖ የሚመጣውን ሰውም ችግር ውስጥ ተከተዋለህ። ስለዚህ እባክህ እንደው ለወደፊት አትሳደብ። ዛሬ እንደዚህ ሃርድ የሆንኩብህ ስለተሳደብክ ነው። ባለፈው ነግሬ አላቆምክም። ስለዚህ በቃ ምንም ማድረግ አልችልም። ለማንኛውም ግን ወንድማችን 80 አሃዱን ምን ያደርጋል? ይደግፋል። ዛሬ 66ቱ ላይ ጥያቄ እንዲጠይቅ ወይ ደግሞ ጀስት ዲፌንስ ያቀረብኩትን ነገር እንትን እንዲያደርግ እድል እየሰጠሁት ነበረ። በጣም ክፍት አድርጌ ነበር የሰጠሁት ማለት ነው። ኦኬ፣ በጣም ክፍት አድርጌ ነበር የሰጠሁት። ነገር ግን በየትኛውም አይነት መልኩ 66ቱን አልሞገተም። ጭራሽ እኔ ያቀረብኩለትን ነገር ሁሉንም አልሞገተውም። ምክንያቱም 66ቱ ኢንዲስፒውታብል ነው፣ ምንም ማድረግ አይቻልም። ስለዚህ ዛሬ ሜዳው የነበረው 80 አሃዱ ላይ ነው። 66 ወይ 80 አሃዱ ነበረ ጉዳዩ፣ 80 አሃዱ ላይ ነበር። ለማንኛውም ግን ከአንተ በፊት በዚህ ጉዳይ ላይ እንወያይ ያልናቸው እዚሁ ቲክቶክ ላይ ያሉ ሰዎች በጣም ብልህ በሆነ መልኩ 80 አሃዱ ሲኖዳል አይደለም አንወያይም በዚህ ላይ አሉ። ምክንያቱም ይኸው ሊገዛ ሊቃውንት 80 አሃዱ ሲኖዳል አይደለም ስለሚሉ አባ መልከ ጼዴቅ 78 መጽሐፍት እንቀበል ይላሉ፣ ሌሎቹ 76 መጽሐፍት እንቀበል ይላሉ። አይታል። ምክንያቱ ደግሞ እንደው እንዲህ አይነት ሀሳብ የሚቀርበት 80 አሃዱ ሲኖዳል አይደለም፣ አለቀ። ስለዚህ በጣም 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 አሪፍ ነገር ነው። በቃ እንደ ብልህ ኦርቶዶክሳዊ እዚህ ላይ አንወያይም ብለውን ነበር። አንተ ግን ብልህ ያለውን ኦርቶዶክሳዊ ነህ፣ ተወያየህ። በቃ እንትኑ ደግሞ ይሄ ነው፣ ውጤቱ ደግሞ ይሄ ነው። ሶ 80 አሃዱ ላይ ኦኬ፣ 80 አሃዱ ላይ ለምንድን ነው የማንቀበለው ሲባል 80 አሃዱን አንደኛ መጽሐፍ ቅዱስ እንደ ቤተክርስቲያን እንደ መጽሐፍ ቅዱስ ያልተቀበለቻቸው አስቀድመው የነበረች ቤተክርስቲያን ያልተቀበለቻቸውን መጽሐፍት ስለሚቀበል ነው። ይኸው 8ቱ የሥራ መጽሐፍት ኩፋሌ፣ ሄኖክ፣ ዮሴፍ ወልደ ቅድም ጠይቄ እንዳልመለስከው በየትኛውም ቤተክርስቲያን ተቀባይነት የነበራቸው መጽሐፍት አልነበሩም በምንም ተአምር ማለት ነው። አይ ሄኖክ ሌሎቹ ጋር ስላልነበረ ብለህ ስታስተምር ሰምቻለሁ። ግን ደግሞ ሄኖክ ነበረ፣ ምክንያቱም ሄኖክን ጠርጡለስ ራሱ ጠቅሶታል አልከን። አይታል። መጽሐፉ በተወሰኑ ሰዎች ዘንድ ይታወቃል፣ ግን እንደ ቀኖና መጽሐፍ አይደለም እንትን የሚደረገው፣ እንደ ቀኖና መጽሐፍ አይደለም የሚቆጠረው ነው። ይሄ የመጀመሪያው ነገር ነው። ስለዚህ እነዚህ መጽሐፍትን እንደ ቀኖና መጽሐፍ መቁጠር በጣም ደስ የማይል ነገር ነው። ስለዚህ 80 አሃዱ ከ80 አሃዱ ላይ እነዚህን 8 9 10 11 መጽሐፍት ስትቀንስ ምን ሆኑ? 80 አሃዱ አለቀለት ማለት ነው። ውሃ በለው። እንቀጥል። ከዛ በኋላ ደግሞ ሌላ ደግሞ አለ። በይዘት ደረጃ በቤተክርስቲያን የማይታወቁ ሌሎች ሰነዶች አሉ። ኦኬ፣ አንደኛው መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን። የእናንተ ቤተክርስቲያኑ መጽሐፍ ጭራሽ በቤተክርስቲያን ታሪክ የማይታወቅ ቃየን አቤልን የገደለው በሴት ቀንቶ ነው ይላል። አንደኛ መቃቢያን ምዕራፍ 23 ላይ ቃየን አቤልን የገደለው በሴት ቀንቶ ነው ይላል። ይሄንን የትኛውም አባት አልጠቀሰውም። ይሄን መጽሐፍ ማንም አልጠቀሰውም። ተረፈ ባሮክ ኦኬ፣ ሌላ ስሙ ማለት ነው ወንድማችን። ለወደፊት ራሱ ተረፈ ባሮክ ሌላ ስሙ ማን እንደሚባል ታውቃለህ? አራተኛ ባሮክ ይባላል። አራተኛ ባሮክ አሁን አዘጋጅቼልህ ነበር፣ ግን ለዚህም አልደረስክም፣ ለዚህኛው ሙግትም አልደረስክም። ኦኬ፣ ስለዚህ ተውኩ ማለት ነው። ለማንኛውም ግን ይሄ አራተኛ ባሮክ ወይም ደግሞ ተረፈ ባሮክ ተብሎ የተቀመጠው ተረፈ ባሮክ ተብሎ የተቀመጠው መጽሐፍ በ150 እና በ136 ዓመተ ምህረት አካባቢ 140 እና 136 ዓመተ ምህረት አካባቢ የተጻፈ መጽሐፍ እንደሆነ ነው የሚገመተው። ማቴዎስ ኤርሚያስ ብሎ የጠቀሰው እሱ ነው የምትሉት መጽሐፍ ዴቲንጉ 140 ዓመተ ምህረት አካባቢ ነው። ስለዚህ ተረፈ ባሮክን እንደ አንድ መጽሐፍ ከቆጠርከው ማለት ቅድም ልታሳየኝ አውጥተህ ነበር። ተረፈ ባሮክን ከቆጠርከው አሁንም አለቀ፣ 12ኛ መጽሐፍ ገደል ከተትክ ማለት ነው። ኦኬ፣ እንቀጥል። እንደገና እዛው ደግሞ እንቀጥል። እነዚህ 3 የመቃቢያን መጽሐፍት የሉም ብያለሁ። 3 የመቃቢያን መጽሐፍ ሐሰተኛ መጽሐፍት ናቸው። እነዚህን ስታወጣቸው 80 አሃዱ የሚባል መጽሐፍ የለህም። በአጭሩ 80 አሃዱ የሚባል መጽሐፍ የለም። በቃ ልክ እንደ ኬክሮስ እና እንደ ኬንትሮስ ላቲቲዩድ እና ሎንግቲዩድ የሐሳብ መስመር ነው እንጂ በምንም መልኩ 80 አሃዱ የሚባል መጽሐፍ መሬት ላይ ያለ መጽሐፍ በጭራሽ የለም። ዜና አይሁድ አልክ። ዮሴፍ ወልደ ኮሪዮን ዜና አይሁድን ብቻ ነው እንደ ሰራው አጌንስት አፒዮን አለ እኮ በጣም ብዙ ኮዲ እነዛን ሁሉ ተውካቸው። ጂዊሽ ዋርስ፣ አንቲኪቲስ ኦፍ ጂውስ፣ እነዚህ መጽሐፍት ሁሉ ጠቅልለህ ነው አንድ መጽሐፍ ያረካቸው። እነዛን አይታል። እጅ ላይ የሌለ መጽሐፍ ነው ራሱ የምትጠቅሰው ራሱ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላሳተመችው እስካሁን ማለት ነው። ካለ መጽሐፉ ራሱ እንደ መጽሐፍ ቅዱስ አይቆጠርም። መጽሐፉ ራሱ ካለ ራሱ ዮሴፍ ወልደ ኮሪዮን ከሆነ ልክ እንደ መቃቢያን ሌላ ነገር ካልተሰራበት ማለት። ስለዚህ በአጭሩ 80 አሃዱ የሚባል መጽሐፍ ቅዱስ የለም። በአጭሩ ግን ይህን ጥያቄ ኦርቶዶክስ ወገኖችን መጠየቅ እፈልጋለሁ። ውድ ኦርቶዶክሳውያን ወገኖቻችን የመጽሐፍ ቅዱስ ጉዳይ ዋና ጉዳይ ነው። ዝም ብሎ የሚታለፍ አይደለም። መጽሐፍ ቅዱስ አላችሁ ኦርቶዶክሳውያን? ቴንክ ዩ። የሰሩ ሰዎች ናቸው። የእኛ ማስረጃ እነማን ናቸው? ሕይወታዊ የሆኑ በቅድስት ቤተክርስቲያን ውስጥ ጥቅም ላይ ይውሉ የነበሩ
መጨረሻ ላይ ስጠይቀውም ሐዋርያት የተጠቀሟቸው ሐዋርያት ያስተማሩባቸው የኛ ቤተክርስቲያን የማታስተምርበት ምንም መጽሐፍ የለም ብሎ ራሱ ወንድማችን መስክሮልናል። ይሄ የሚያሳየው ምንድነው? the fullness of the truth የእውነት ምልአት ያለው በቅድስት ቤተክርስቲያናችን ውስጥ እንደሆነ ነው። ስለዚህ አንድ ሰው ቀኖናን ምን ውስጥ አድርጌ የኢትዮጵያን ቤተክርስቲያን ቀኖና ለምንድን ነው የምቀበለው ካለ 4 መሰረታዊ ምክንያቶች አሉ። በመጀመሪያው ኖርሚንግ ኖርም የሚባለው ላይ ማለት ነው ቅድስት ቤተክርስቲያን የመጽሐፍ ቅዱስ ቁጥር ሳይወሰን ትጠቀምባቸው የነበሩት ቅዱሳት መጻሕፍት በሙሉ በእኛ ቤተክርስቲያን ውስጥ ስለሚገኙ ማስረጃው ማን ነው? ቃሌ ራሱ ነው። መጽሐፍ መጥቀስም አይጠበቅብኝም። ለዚህ ማስረጃው ማን ነው? ቃሌ ራሱ ነው። ቃሌ ራሱ። ሁለተኛ መሰረታዊ ጉዳይ ቢያንስ በአንድ ጉባኤና በአንድ አባት የተጠቀሱ መጻሕፍት በሙሉ በእኛ ውስጥ አሉ። በአባት ተቀንነው በጉባኤ ጸድቀው ግን ፕሮቴስታንቱ የሚያስወግዳቸው አንድ መዓት መጻሕፍት አሉ። ዲዩትሮ ካኖኒካል የሚለው ቃሉ ራሱ እስከ 16ኛው መቶ ክፍለ ዘመን አይታወቅም። ዲዩትሮ ካኖኒካል የሚባል ቃል አልነበረም እስከ 16ኛው መቶ ክፍለ ዘመን ማለት ነው። ፕሮቴስታንቲዝም ይዞት የመጣ ጉዳይ ስለሆነ ወንድማችን ዛሬ ግለሰብ ሲጠቅስ ነው የዋለው። that is what he is based on ምንም ማድረግ ስለማይቻል አሁንም ግለሰብ ላይ ነው ሃይማኖቱም እየቆመው። ስለዚህ ምንም ማድረግ አንችልም። ሶስተኛ ቀኖናው እንደ እንግዳ ደራሽ እንደ ውሃ ፈሳሽ አንድ ሰው ተነስቶ የቀኖናው ቀኖና አይደለም። 80 ቅዱሳት መጻሕፍት ከኢትዮጵያ ቤተክርስቲያን ውጪ የሉም ምናምን እያለ በድፍረት ሲናገር ነበር። ስናሳየው መልሱ ምንድነው? ቁልጭ ሌላ ምንም መልስ የለውም። ቤተክርስቲያን 80 ቅዱሳት መጻሕፍትን ትቀበላለች። ጀለስ ወደ ምን ሄደ? ከዛ በኋላ ገሌ እንደዚህ ሆኖ ገሌ እንደዚህ ነው። ኮንተንት ክሪቲሲዝም ከገባህ በነገራችን ላይ 66 ቅዱሳት መጻሕፍት ውስጥ ራሱ የሚቃረኑ የሚመስሉ ሺህ ነገሮችን ነው ማውጣለህ። ኦኬ ሺህ ነገሮችን 66 ውስጥ ራሱ ገሌ በስንት ዓመቱ ነገሰ? አንዳንዱ በ22 ይላል፣ አንዳንዱ በ42 ይላል። ከገሌ ምድር የወጣው ስንት ነበር? አንዳንዱ 845 ይላል። ይሄን ታዲያ ልትጥለው ነው? ኢንተርናል ክሪቲሲዝም የሚባል ነገር አለ። ይሄ ቴክስቹዋል ክሪቲሲዝም ፊሎሎጂ ወደፊቱ ስትማር ታውቀዋለህ። ስለዚህ የኛ ቤተክርስቲያን በአንድ ጉባኤና በአባቶች ከጸደቀ ቅድስት ቤተክርስቲያናችን ሃይማኖቷን ለማጽናት ከተጠቀመችው ያ ቤተክርስቲያን ያ መጽሐፍ ዛሬም ድረስ የቅድስት ቤተክርስቲያናችን ስር መሰረት ሆኖ ተቀምጧል ማለት ነው። ሌላው ጥንታውያንን መጻሕፍትን ጠብቆ በማቆየት የሚተካከለው የለም የኢትዮጵያን ቀኖና ማለት ነው። እነ መጽሐፈ ሄኖክ ጥቅማቸው እየታወቀው በኋላ ነው በነገራችን ላይ ሲገኙ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ለምንድን ነው የምቀበለው? መጀመሪያ ሐዋርያዊ ስልጣነ ክህነት ክትትሉን በጠበቀ ሲኖዶስ የጸደቀ ስለሆነ አንደኛ፣ ሁለተኛ ከጥንታውያን ቀኖናዎች ያጎደለው አንድም ስለሌለ፣ ሶስተኛ ጥንታዊውን ቅጆችን በመጠበቅ የሚተካከለው ስለሌለ፣ አራተኛ ጥንታዊቷን ቤተክርስቲያን በቅርበት ለማየት በታሪክ ወደ ኋላ ሄዶ ለመገምገም ትልቅ መሳሪያ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና እንድንቀበለው እንገደዳለን ማለት ነው። የፕሮቴስታንት ቀኖናስ ምንድነው? መጀመሪያ ከጥንታዊቷ ቤተክርስቲያን የተለየ ነው። ከተለየ ምንም ልታረገው አትችልም። የታሪክ ትስስር የለውም፣ የቀኖና ትስስር የለውም፣ ምንም አይነት ስር መሰረት የለውም ማለት ነው። ሁለተኛ የቅድስት ቤተክርስቲያንን ስልጣን በመካድ የጀመረ ነው። ቅድስት ቤተክርስቲያንን ትቶ ስልጣንን ከቤተክርስቲያን ውጪ ላለ ይሰጥና ከዛ ውጪ ሄዶ ደግሞ ሌላ ችግር ውስጥ ይገባል ማለት ነው። ሶስተኛ ህይወታዊውንና ዘመናትን አልፎ የመጣውን ትውፊት በመተው በራስ አረዳድ ይደገፋል። ልክ ቃሌ ዛሬ ሲያደርገው እንደነበረው ማለት ነው። አራተኛ ሐዋርያት ራሳቸው ጌታችንም ራሱ ጠቅሶ ያስተማሩባቸውን መጻሕፍት የሚክድ ስለሆነ ነው። ከሐዋርያትና ከነቢያት ከጌታ ከራሱ እበልጣለሁ የሚል ሃይማኖት ስለሆነ ቀኖናውን አንቀበለውም ማለት ነው። አምስተኛ ሐዋርያዊ ስልጣነ ክህነትና ክትትል ስለሌለው አንቀበለውም። ስድስተኛ ሲኖዶሳዊ ህብረት ስለሌለው አንቀበለው። ሰባተኛ ምንም እንኳን ሲኖዶሳዊ ህብረት ባይኖረውም እንኳን እምላችሁ ሲኖዶሳዊ ህብረት ባይኖረው ራሱ ሐዋርያዊ ስልጣነ ክህነት ክትትል ባይኖረው ራሱ በስምምነት ያጸደቁት የለም።